ቃሉ ሰላም የመጣ ይወርዳል። ጄድ የሚለው ልጅ አይ ቃሉ ይኸው አለ። ቃሉ ሰላም ነው። ሙስሊም ነህ? እኮ እኛ መጽሐፋችሁን እኮ ነው የገለጥነው። ብራዘር ምንድን ነው የምታወራው? ኢብኑ ተይሚያን አታውቀውም እንዴ? አይ እግዚአብሔር ተመልከቱ። መልስ ምንድነው? እግዚአብሔር ስለ አላህ ቤት አድርግ እስቲ እባክህ እንዴ። አላህ ይጠይቃል፣ እግዚአብሔር ይላል። መልሳቸው በቃ እንደዚህ ነው። አላህ ሲባሉ እግዚአብሔር ይላሉ። አላህ እስቲ የራስህን መልሳ መጀመሪያ። እኛ እንግዲህ ከመናገር ደከመን ነው። የፈሱን ይመልስልኝ እስኪ አላዛር። አላህ እንዴት ነው ድምጽ የሌለው ፈስ ነው? እሱን ይመልስልኝ እስኪ። አደምን ድምጽ የሌለው ፈስ እንዴት ነው አላህ ያስተማረው? ፈስ አስተምሮታል። አደምን ሲፈጥረው ፈስ እንዴት እንደሆነ እንዴት እንደሚፈሳ እግዚአብሔር ያላስተማሪ ነገር አለ እንዴ? አንተ እግዚአብሔርና አላህ አንድ አደረጋችሁት። ደግሞ ኤርፖርት አልፍ እንትሉ ነበር። አሁን አንዱ ከኤርፖርት አለፈ። እኔ አይደለም እኔ የምትናገሩት መጽሐፉ የሚል ከሆነ ችግር የለውም። ግን ደግሞ ቃላታችሁን እየተጠቀማችሁ ዝም ብላችሁ የምትናገሩት ነገር ግን ላናድደኝ ይችላል። ታውቃለህ? ዲስ ሪስፔክት አትሁን። እኔ ሪስፔክት ካላችሁ ከእናንተ ጋር ማውራት እችላለሁ። እውቀቱም ባይኖረኝ ቢያንስ ደግሞ የሚታቁትን ነገር የሚታነቡልኝን ነገር መማር ነው። ቃሉ አለ እኮ እኛ እኮ እናሳየህ። ማንበብ ትችላለህ። እሺ ችግር የለም። በቃ መጽሐፉ የሚለውን ነገር አንብብ። በቃ ችግር የለም። እሺ ሱራ 2:31 ክፈትልኝ። አላዛር ሱራ 2:31 ክፈትልኝ። አላህ አደምን ሲፈጥረው ሁሉ ነገር አስተምሮታል አይደለ? ያላስተማረው ነገር አለ እንዴ? አንተ በዚህ ምድር ላይ ኦኬ፣ ለአደም ግብረ ስጋ ግንኙነት እንዴት እንደሚደረግ አስተምሮታል። ምን ማለት ነው ግብረ ስጋ ግንኙነት ማለት? ሁሉንም ነገር አስተማረው ነው የሚለው ይሄው። እና አላህ ያላስተማረ ነገር አለ እንዴ? ኦኬ፣ ስለዚህ ለአደም አሁን ግብረ ስጋ ግንኙነት አስተምሮታል ወይ? እና ከእግዚአብሔር ያልተነገረ ነገር ነው እንዴ በምድር ላይ የሚደረገው? እንዴት አድርጎ ነው ያስተማረው? እንዴት አድርጎ ነው ያስተማረው? እግዚአብሔር እኮ እኛ እኮ አንድ ከብት እኮ ወይ ደግሞ አንድ እንስሳ ሲወልድ እኮ ጡት እንደሚጠባ እኮ ተጽፎለት ወይ ደግሞ በተፈጥሮ እንደዛ አይደለም። በተፈጥሮማ አሁን ለምሳሌ በተፈጥሮ ረሃብን ሰው ልጅ በተፈጥሮ አሁን ያንተ ልጅ ማንም ሳያስተምረው መራብን ያውቃል። ሲርበው የእናቱን ጡት ይጠጣል። መሽናትን ማንም ሳይነግረው ይሸናል፣ ያውቃል። ካካ ማለትን ያውቃል። አደምን ግን አላህን ያስተማረው ቁጭ ብሎ አላህ ነው እያንዳንዷን ነገር ጠቅሶ ያስተማረው። ስለዚህ ሁሉንም ነገር አስተምሮታል። ምን አልክ? ድምፅ ርቋል። አደም በጀነት ውስጥ ነበር አይደል እንዴ? መቼ አልነበረም አልኩ እኔ። እና ካዲያ እንዴት አላስተማረውም ትላለህ? ኦኬ፣ ፈስስ ፈስ እንደሚፈሳስ አስተምሮታል። አንተ ፈስ ይላል? አዎ ተፍሲሩ ይላል። ልክፈትልህ? ምንድን ነው? ከቁርአን ትከፍትልኛለህ? ከቁርአን ተፍሲር ሙፈሲር ቁርአን የሚፈታው ማን ነው? አንተ ቁርአን እንትን ይባላል እንዴ? ቁርአን እኮ ራሱን የቻለ እኮ ነው። አንተ ምን ለማለት ፈልገህ ነው? ቃል ሲጋው ነው። ቁርአን የሚያብራሩት እነማን ናቸው ነው ጥያቄ። ኢብኑ አባስን ታውቃለህ? አውቀዋለሁ። ማን ነው ኢብኑ አባስ? የሱ ምንድን ነው? ስኮላራችን ነው እኮ። ስኮላራችሁ አሁን እያንዳንዷን ጥቃቅን ነገር እሺ ላንብብ አነብልሃለሁ። ከከፈተልኝ ካሜራ ቶሎ ይዘገያል ስልኬ። በጌታ ስም
እንትን እኮ ነው ይኸውልህ፣ አንተ ስለ አላህ ክፉ ነገር አትናገር። ወላሂ ነው የምልህ። ገና አንተ ሊዘጋ ይችላል። ወላሂ ያልሆነ ነገር አትናገር። አንብበውና እስኪ ክፉ ነገር ከሆነ አንተ ትፈርዳለህ። አንብበው ይሄን አንተ አንብበው ችግር የለም። አንብብልኝ። ይሄው አረብኛ አልችልም እኔ አረብኛ ብዙ አልችልም ስለሆነ ፐርፌክት አይደለም። አንተ አለ ችግር የለም። ለምን አይተረጉሙላችሁም? እሺ ችግር የለም እከፍትልሃለሁ። እሺ ምንም ችግር የለም። ወዳጄ በአማርኛ የተረጎምኩትን ልክፈትልሽ አይደለም። እኔ ችግር የለም እኮ እኔ የሚሰጡኝን እኮ ጥያቄዎች እኮ አንብቤን መምጣት እችላለሁ። ጠይቄ መምጣት እችላለሁ። እናንተ የምታወሩት እዚህ ጋር ሌላ፣ እነሱ የሚናገሩት ሌላ። ምንድን ነው? አንብበው። ቁጥሩን ወስደህ አንተ መጠየቅ ነው። አንብበው። እሺ ከየትኛው ሊጀምርልህ? ከዚህ ጋር አደምን የሚለው ይሄ ኢስናዱ ነው፣ ሰንሰለቶቹ ናቸው። ሌላው ቀርቶ ድምጽ የሌለው ፈስ ሁሉ ጭምር አስተማሩ ይላል። ብዙ ቦታ ነው ኢብኑ አባስ ነው የሚናገረው። አደምን ይላል። ቀጥል እስኪ አደምን ሰዎችን ሁሉ አስተማረው። ስሞችን ሁሉ አስተማረው። ስሞችን ሁሉ አስተማረው በሚለው ዙሪያ እንዲህ አለ። እያንዳንዱን ነገር ስም እንዲህ አለ። እያንዳንዱን ነገር ስም አስተማረው። እሺ ሌላው ቀሪቶ ኢምንት ወይም ትንሽ ነገሮችን ድምጽ የሌለው ፈስና ድምጽ የሌለው ፈስና ድምጽ ያለውን ፈሲ ጭምር ፊንታን በአረብኛ ነው ጭምር አስተማረው ማለት ነው። እና ካዲያ አንተ እግዚአብሔር እኮ ብዙ ነገር ምንም አንተ ተው በዝም ዝም ብላችሁ በእንትን አይ ድምጽ የሌለው ፈስ ሲወጣ ማለት ነው። እንዴት ነው ያስተማረው? እስኪ አስረዳኝ። እንዴት ነው ድምጽ የሌለው ፈስ ያስተማረው? እሺ ድምጽ ያለውን በአፉ ብሎ ያስተምረው ይችላል። ኖ ቃል ኖ ያው አሁን እዚህ ጋር ለኔ ስትነግረኝ ስለ አምላኬ ስታወራ አንተ አምላኬን ስታከብርልኝ እኔ ካንተ ጋር መወያየት ይችላል። ታውቃለህ ምንድነው ዲስሪስፔክት ያደረኩት? ምንድነው እስኪ ካሉ ምንድነው ዲስሪስፔክት ያደረኩት? አሊን አስገቡት እኮ ማለት እኮ ድምጽ ያለው ፈስና ድምጽ የሌለው ፈስ እኮ አለ አይደለ? ድምጽ ያለው ፈስ እኔ ልገልጽልህ ነው በድምጽ ድምጽ ያለው ፈስ ጮህ ሊል ይችላል እሱ እየገለጽኩልህ ነው። ይሄ ስድብ ነው እንዴ? አንተ የምትፈሳው ፈስ ሊሆን ይችላል እሱ። ኦኬ አደም ታዲያ እኔ ከምፈሳው ፈስ ይለያል የሚፈሳው? የኔና የአደም ፈስ ይለያል? ባፊኮ ነው ለአንተ ላስረዳህ ነው እንዲገባህ ነው። ለአንተ ላስረዳህ እኮ እንዲገባህ። እኔ አሁን ቃል ምን አለ መሰለህ እኔ አሁን ፍች ይኖረዋል አይደለ? ተፍሲር አለ። እነዚህን የማብራሩ እንትኖች አሉ። ይሄ እኮ ተፍሲር እኮ ነው። ማውራት እኮ ትችላለህ። ይሄ እኮ ተፍሲር እኮ ነው። አጠባሪ እኮ ነው። ተፍሲር አጠባሪ እኮ ነው። ይሄ ጠበሪ እኮ ነው ያስቀምጠው። እኔ ዋና ቁርአን የሚል ነገር ብቻ ነው መናገርና ማወቅ የሚፈልገው። ቁርአንማ ሁሉንም ነገር አስተማረው ብሎ ያስቀመጠው። ሁሉንም ነገር ሲል አይደለም ቁርአን አደምን ሁሉንም ነገር አስተማረው አለ። ሁሉንም ነገር ስለዚህ ሁሉንም ነገር አስተማሪ ጨምሮ ነው አለ። እኔ እንኳን እናንተ በእንትን ሄዳችሁ ብትወያዩ በሌላ እንትን ከሌላ ሰው ጋር ብትወያዩበት ይመቸኛል። እኔ ግን ጥያቄ አለኝ። አሁን ይሄኛው የጠየቅንህ እንዴት ነው አደምን ሊያስተምር የሚችለው? ፈስ እንዴት ነው ፈስቶ ነው አላህ ሊያስተምረው የሚችለው? በምልክት ቋንቋ ነው? እንዴት ነው? አስረዳን እስኪ። ሁሉንም ነገር ስትል ሁሉንም ነገር አደም ከአላህ የተማረው ነው። እኔ አሁን አንድ ነገር ልንገርህ፣ ከአላህ ያልተነገረ ነገር የለም። ሁሉ ነገር የሚደረገው በዚህ ዓለም ላይ የሚደረገው በሙሉ
ከንትን ምን አገናኘ? አላህ ነው ካላህ ተነገረና ይኸውልህ ካሉ ከአላህ ተነገረና አልተነገረም ሳይሆን ወይ ደግሞ ከአላህ ሆነና አልሆነም ሳይሆን አላህ አስተማረው። አላህ እንዴት ነው ድምጽ ያለውና ድምጽ የሌለው ፈስ ያስተማረው? መፍሳትን ያስተማረው እንዴት ነው? በአክሽን ነው? በምልክት ቋንቋ ነው? በምንድን ነው? አደም አላህን በአካል አይቶታል እያልከኝ ነው አንተ? ከከንቱ ጋር አያውቀውም እንዴ? እጁን አብኩቶ አይደለ እንዴ በጭቃ የፈጠረው እንዴ? አደምን እንዴት እንደፈጠረው ማታቀም እንዴ? ላሳይ አደምን እንዴት እንደፈጠረው በእጆቹ አፈር ዘግኖ እኮ ነው የፈጠረው። አብኩቶ ጭቃ የገማ ጭቃ አብኩቶ እኮ ነው የፈጠረው። አካል ተገናኝተዋል እያልከኝ ነው አንተ? የሚታየው ነው እንዴ? የገማ ጭቃ የገማ ጭቃ አብኩቶ እኮ ነው የፈጠረው። አታውቅም እንዴ ነው የገማ ጭቃ? ቃል አንድ ነገር ልንገርህ፣ የገማ ሲል ማለት ነው እግዚአብሔር የገማን ነገርን ወደ ጥሩ ነገር መቀየር ይችላል የሚለውን ቃል ሊገለጽበት ከቻለ እንጂ አንተ በቃ የሆነ የገማ ሲል አፍንጫችን ይዘህ የምታልፈው ግማት መስሎ ነው። እንዴት ነው ሰግደህ ታውቃለህ? ለምንድን ነው የማትሰግደው? እርግጠኛ ነው? እሺ ይሄን የቁርአን ክፍል ቀርተኸው ታውቃለህ? ይሄን የቁርአን ክፍል ቀርተኸው ታውቃለህ? ይሄን የቁርአን ክፍል ቀርተኸው ታውቃለህ? 30 ሰግድ አንብበው እስኪ የሚለው አንብበው። ሰውንም ከሚጭለቀለቅ ሸክላ ከሚገባ ጥቁር ጭቃ በእርግጥ ፈጠር ነው ይላል። እዚህ ጋር ስትመጣ ይሄንን በአረብኛ ማለት ነው የሚተረጉሙልህ ምሁራን አሉ። አንተ ከነሱ ጋር ማውራት በአረብኛ ያልገማ ጭቃ ይሆናል። ስለናንተ ያልገማ ጭቃ ይሆናል። በአረብኛ ያልገማ ጭቃ ይሆናል። የገማ የሚለው አንድ ጊዜ አዳምጠኝ እስኪ ቋዲ አዳምጠኛ። በአረብኛ ሲሆን ያልገማ ጭቃ ይሆናል። የገማ ጭቃ የሚለው ወደ አልገማ ይቀየራል በአረብኛ ሲሆን። እዚህ ጋር ደግሞ ምን ይላል? ጌታ አንዴ ላንብብልህ። ቆይ አንዴ ሰላት ትሰግዳለህ ግን አታውቀውም። ጌታህም ለመላእክት ባለ ጊዜ አስታውስ አለ። ምን አለ? አስታውስ እኔ አለ ሰውን ከሚጭለቀለቅ ሸክላ ከሚገማ ጭቃ ያንተን ደግሞ በሁለት እጁ አብኩቶ ይኸው አደምና ሙሳ አርጊሽ ያደርጉ ምን አለው? አርዩ ዛት አዳም ማለት ነው። በአንተ ምክንያት ነው ከገነት የወጣ ነው ምናምን ነገር ተባብሎ እንትን አልተባባሉ። ሙሳ አላህ በእጁ ፈጥሮ አለው። በእጁ ፈጥሮ ይሄ የገማውን ጭቃ አላህ በእጁ ምን ብሎታል? ነክቶታል። በእጁ አብክቶታል። እጁን ታጥበዋል ወይስ አልታጠበም? እሺ እንደገማ ነው አላህ። ይህን ታውቃለህ? ምክንያቱም የገማ ጭቃ ከነካ እጁን ሊታጠብ ይገባል። እንደዛው እንደቆሸሸ ነው። እስኪ ያስረዳኝ ይሄን። እሺ ቀለል ያለ ጥያቄ ማይክህን አንሳ ካሉ ማን ነው ሳይለንት ያደረገኝ? እሺ ቀጥል። ታጥቧል እጁን አለ የገማውን ጭቃ የነካበትን። እሺ የገማውን ጭቃ እግዚአብሔር የገማንም ሆነ እግዚአብሔር አትበል። አላህ ይችላል። እግዚአብሔር ምን ፈጣሪ ምን በቋንቋ እንትን ልትል ነው? ምንድን ነው የሚችለው? አንተ በቋንቋ እንትን ልትል ነው? እግዚአብሔር አትበል ስትል ምን ለማለት ፈልገህ ነው? ኡስታዞቹ ስለሚሉ ምንድን ነው የሚሉት? ከኤርፖርት አያልፍም ይላሉ። ዋሽተዋል ማለት ነው። እኔ እስማማለሁ። ቁርአናችሁ ላይም እኔ ከአንተ ቤት ገብቼ ወላሂ እንትን አልልም። እኔ አጋጣሚ ነው የመጣ አሁን ራሱ ማለት ነው። ግን እንደዚህ የምነጋገር ነገር ከሆነ እኔ አልወያይም ከአንተ ጋር። ግን ምን ተወያየ አይደለም እኮ ቃሉዬ። በቃ እሺ ሚዩት አሁን በቃ ሚዩት አድርጌያለሁ። ጥያቄ እጁን ታጥቧል ወይስ አልታጠበም ብዬ ስጠይቅ ሁሉን ማድረግ ይችላል ትለኛለህ። የገማ ጭቃውን ነክቶታል። እጁን ታጥቧል ወይስ አልታጠበም ነው ጥያቄ። አሊ ከድር እንዴት ነህ? ደህና ነው ወይ? አሎ አንተ ልጠይቅህ? አትጠይቀኝ። ጥያቄውን መልስልኝ መጀመሪያ። ጥያቄ አትቀበልም?
ጥያቄ እየጠየቅኩኝ ጥያቄ መጨረሻ ላይ እቀበላለሁ። መጀመሪያ መልስልኝና ትጠይቀኛለህ። መጀመሪያ መልስልኝና ትጠይቀኛለህ። እኔ አንጠይቅ ልጠይቅህ። መጀመሪያ መልስልኝና ትጠይቀኛለህ። እኔ እየጠየቅኩኝ አፍራችሁበት ነው፣ ስታፍሩበት ነው፣ ስትሸማቀቁበት ነው። እሺ አላህ እንዴት ነው አደምን ፈስ ያስተማረው? አላህ አደምን እንዴት ነው ፈስ ያስተማረው? አንተ ሞክ ላይ ነህ። እኔ ማውቀው ነገር የለም። አንተ ሞክን ይሄ ሞክ ነው። ይሄ ኪታብ ሞክ ነው። ይሄ ኪታብ ሞክ ነው። ስዕሉ ምንድን ነው? አጠባሪ ሞክ ነው። ስዕሉ ፈስ ሲወጣ ድምጽ የሌለው ፈስ ሲወጣ እንዴት እንደሆነ በስዕል ማሳያ። ኦኬ፣ በስዕል ማስተማር ሞክ ነው። በስዕል ማስተማር ሞክ ነው። በስዕል ማስተማር ሞክ ነው ወይ? አሁን እንዲያረግ የፈስ ስዕል ታያለህ። አሁን የፈስ አየህ ሰው እንዲገባው ነው። ፈስ ሲወጣ እንደዚህ ነው። አደም ነው ወይ አላህ ነው እንዴ? አደም እኮ ነው። አደም ምን አንተ እየቀለድክ ነው። ሞክ አድርግ። እሺ ትቀጥላለህ። ጥያቄ ይሄ ምን ነው ቀልድ? ና መልስ። እሺ አሁን እንዴት ነው ፈስ የሚያስተምረው? መጀመሪያ አሳይ። ኪታብ እኔ ማውቀው ነገር የለም። ወይም አውርደኝ ወይም ጠይቀህ ምንም አታውቅም ስለ እስልምና። እሺ አላህ በገማ ጭቃ አደምን ፈጥሮታል። እጁን ታጥቧል ወይስ አልታጠበም? እኔ ሌላውን ጠይቃቸው ዳዊት ቃሌ በቃ እሺ በኋላ ትጠይቀኛለህ። ሚት አድርገህ ቁጭ በል እና ትንሽ ቆይተህ ሌሎቹን አስተናግጄ እንትን ካልኩ በኋላ ትጠይቀኛለህ። እንግዲህ እንደዚህ ነው በቃ እንደምታዩቸው እምነታቸውን አያውቁም። አይደለም ቃል እዚህ ጋር እኔ ጥያቄ አለኝ። አንተ ጥያቄ አለኝ። አንድ ነገር ልጠይቅ። ምን አለ መሰለህ? አንተ ታጥቧል አልታጠበም የሚል መጽሐፍ ላይ አለ። አንተ እግዚአብሔር እኮ ማለት ነው የረከሰን ነገር ቅዱስ አድርጎ እኮ መፍጠር የሚችል ነው። ከገማስ የሚስል እኮ እግዚአብሔር ማለት ነው ሰውን ልጅም ሆነ ምንኛውንም ነገር ንጹህ ማድረግ እንደሚችል። ስለዚህ የረከሰን ነገር ቅዱስ ማድረግ የሚችል ከሆነ አላህ እግዚአብሔር አትበልና። አላህ የረከሰን ነገር ቅዱስ ማድረግ የሚችል ከሆነ ለምን ቆሻሻ ቦታና ሽንት ቤት አይገኝም? አይገኝም። አላህ ሽንት ቤት ይገኛል? አላህ ሽንት ቤት ይገኛል? አላህ ሽንት ቤት ይገኛል? ሽንት ቤት ውስጥ አላህ አለ? አንተ ያልሆነ እኔ አንተ በአንተ ላይ ንግግርን ያልሆነ ነገርን እንዲናገር አታድርገኝ። አንተ ማለት ነው አላህ ሽንት ቤት አለ ወይ? ምንድነው አንተ ሰውዬ በቃ የሚታርግ እንዴ? ምንድነው የምትለኝ? አላህ ሽንት ቤት አለ ወይ? ጥያቄ እኮ ነው የጠየኩህ። ጥያቄዎች ሁሉ ስድብ ነው እንዴ? እናንተ ጆሮ ጋር ሲደርሱ ይቀየራሉ እንዴ? አለመሆኑን አሳየኝ ቃሌ። ጥያቄ እኮ ነው የጠየኩህ። ዓለም የለም ማለት ዓለም የለም ብለህ መመለስ ትችላለህ። እኔ ጥያቄ ነው ያቀረብኩት። አለመሆኑን አሳየኝ አንተ እግዚአብሔር። እኔ ጥያቄ ነው የጠየኩህ። በጌታ ጥያቄ ብቻ ነው የምትቀበለው እንዴ? አለ ይልሻል። እሺ ሴላ መልስ። እሺ ቀጥል፣ ጠይቀኝ። ኦኬ እሺ አላህ አደምን እንዴት ነው ፈስ ያስተማረው? የቱ ጋር ነው ፈስ ያስተማረው? ሁሉን ነገር አስተምሮታል። ሱራ 231 ላይ ኦኬ አስተምሮታል። ሁሉንም ነገር አይደለም እኮ አስተምሮታል። ኦኬ አጠበሪ ደግሞ ድምጽ ያለው ፈስና ድምጽ የሌለው ፈስ ጭምር አስተምሮታል ይላል። እሺ አንተ በሰው አጠገብ ዱጥ ልታረግ ነው? ኧረ ተው ግን ያው እንግዲህ አላህ ዱጥ ካረግ እንግዲህ ያው አላህም አድርጎታል ማለት ነው። አላህ ካረገው ነው ባረገው ነው የሚገርም ክብር ነው። አንተ ፈስ እየፈሳ ትጸልያለህ። እንዴት ነው ያስተማረው አላህ? ምንድነው እንዴት አያስተምረውም? ቀስ ብለህ ፍሳ። ምን ችግር አለው? ኖርማል እኮ ነው። እንዴት ነው ያስተማረው? እንዴት ነው ያስተማረው? 287 ሰው አስቀምጠህ ትበሻሽቃለህ። እዛ ሰው ይሰልምብሃል። አንተ እዚህ ትበሻሽቃለህ። እንዴት ነው ያስተማረው? እሺ አሁን እስኪ አንተ ታስተምራለህ። አምላክ እኮ ቀጥታ ነው የሚያስተምረው። እንዴት አድርጎ ፈስቶን ያስተማረው ወይስ በድምጽ ነው የነገረው? ለምን እዚህ ጋር ፈስቶን ያስተማረው የሚላለ እኮ እኔ ጥያቄ እየጠየኩ እኮ ነው። እንዴት አድርጎ ነው ያስተማረው? እንዴት አድርጎ አንተ እስኪ ዝም ብሎ ለራስህ ራሱ እኮ ስነ ስርዓት አለ። ለራስህ አይደለም እንዴት አድርጎ ብሎ በጠየቃውን ስነ ስርዓት አልባኝነት ነው ጋይስ። እያያችሁ እንግዲህ እኮ አይደለም እኔ ሰለሱ ስለሚከብዱ ነው። አያሳፍርም። ይገባኛል እኮ አያሳፍርም። ኖርማል እኮ ነው እኮ ክርክር አይደለም። እንዴት ነው ያስተማረው? ፈስቶ ነው ወይስ በንግግር? ኦኬ ቀስ ብለህ ፈሳ ብሎት። አዎ ቀስ ብለህ ፈሳ። ስነ ስርዓት ይኑርህ ለማለት ነው። ድምጽ የሌለው ፈስንስ ስነ ስርዓት የሌለው አሁን ስነ ስርዓት እኮ እና አይደለ አንተ። እሺ ድምጽ የሌለው ፈስንስ አሁን እንዴት አድርጎ ነው? እሺ አውራት ሽንት ከመጣብህ ሽንት ቤት አትግባ፣ ውጪ ላይ ሽና እያልክ እኮ ነው። አንተ አስተምሮ ድምጽ ያለውና ድምጽ የሌለው ፈስ አለ። አሁን ድምጽ ያለው ፈስ ሊል ይችላል። ድምጽ የሌለው ምንም ሰው አይረብሽም። ቆይ ቁም እዚህ ጋር እሱ ሰው አይረብሽም።
እንዴት ነው ያስተማረው ነው እኮ ጥያቄ። ይረብሻል አይረብሽም ምን አገባኝ ነው። ለምንድን ነው መጽሐፉ አይዘጋውም? እንዴ ሲጽፉት አይዘጋችሁም? ለምን ይዘጋዋል? እናንተ ከቁላ አይቀፋችሁ ሲጽፉት? እኔ ሳነበው ለምን ይቀፋል? እናንተ ላይ ቁላ ሚላለ ሰለፈስ አስተፍሩ ምን ችግር አለው? አንተ ጋር ምን ማለት እኔ ቁላ ሚል ለምን አንተ በዋናው ላይ እኔ ግን አመጣልሃለሁ። ሰላት ራሱ ሲሰግድ ራሱ አይደለም እኔ ብሽሽቅ አልወድም። በማስረጃ ማውራት ቀጥታ ነው ያለው። እኔም ቀጥታ ነው የማመጣልህ። ዘከረ ማለት ምን ማለት ነው? እኔ እንጃ ዘከረ ማለት ምን ማለት ነው? እኔ አረብኛ አታውቅም? ዘከረ ማለት አታውቅም? አዎ አላውቅም። ሰላት ሰግደህ ታውቃለህ? ሰላት ሰግጄ አውቃለሁ። እያሳየኝ እኔ አላውቅም። አንተ ስትከራከር አይቼ ነው የገባሁት። ቀጥታ እያሳየኝ አውራ። አንተ ለጥያቄ ላወራው ነገር እኔ መልስልሃለሁ። እያሳየኝ ሰላት ሰግደህ ታውቃለህ ወይ? አውቃለሁ። ሰላት ለምሮ ማልሰግድ ሙስሊም እኮ ነኝ አልሐምዱሊላህ። የዘከረን ትርጉም ታውቀዋለህ? ለምን አታሳየኝም? ጥያቄህን ለምን ዘከረ የሆነ ነገር ለምን ትላለህ? መጀመሪያ ጥያቄ መልስልኝ። ታውቀዋለህ ወይ አታውቀውም? የሚያውቅ ሰው ነው የፈለግከው? አንተ ትርጉሙ ታውቃለህ ወይ? አላውቅም። የሚያውቅ ሰው ነው የፈለግከው? ካላወቅህ እሺ፣ ታዲያ እንዴት ነው ላስተምርህ? እሺ አስተምረኝ። አንተ ስታስተምረኝ ቀጥታ እያሳየ ይሄ መጥፎ ነው በል። የፈሱ ተመልሶልሃል? ለመጀመሪያ የፈሱ ተመልሶልሃል? እኔ አትመልሰውም መቼም። ስለዚህ እኔ ብዙ ነገር እዛም እየረገጥክ ስለሆነ እንዴት ነው የፈጠረው? ትመልሳለች። መልስ። እንዴት ነው ያስተማረው? አትቆጣና አትናደድና የፈለክበት ቦታ ብትሄድ ሄጄ ልነግርህ ላሳይህ ላስተምርህ ስለምችል ማለት ነው። ኖ አይደለም። ይሄ እኮ ቀጥታ ንግግር ነው። ገብቶሃል? አንተ አሁን ይሄ አለ አይደል? ይሄ ያወራው አሁን በቃ ወደ ቀጣይ ይገባል። ይሄ አለ። እሺ አስረዳኛ። ምንድን ነው አለ አይደል? ምንድን ነው ያለው? ምን አሰራ በቃ ኖርማል ነው። አሁን ቀጣይ ወደ ጥያቄ ይገባ። ምንድን ነው ያለው? ምን ጥያቄውን አጣው? እሺ ቁምሽ ይሄ ምን ይላል? ቁላል አለው ሁሉ ሴቶች ይሄን ቁርአን ላይ ሁለት ሴቶች ድርሻ አለው ይላል። ኖ አይደለም ቁርአን ሐዲስና ቁርአን ላይ ይሄ የሌላ ሐዲስ ምናምን አንፈልግም። ሐዲስ አትቀበልም? ሐዲስ የምንቀበለው ሐዲስ አለ። አሁን ልዩነት አለ እንጂ ይሄ ቃል ምንድን ነው የሚለው? ኖ አይደለም። በአማርኛ ሳይ አረብኛውን አታውቀውም? በአማርኛ ሳይ ሁሉም ይማር። አንተ ብቻ አንተ አሁን በመጽሐፍ ቅዱስ ላይ ምናምን ብለህ የቀወጥከው ማለት ነው። አንተ በአረብኛ ስትሰግድ ያሁን የጠራኸውን ይሄ ቁላ የሚለውን አንተ ለሁሉም አሳይ። ሱረቱን አንዴ እንድንደማመጥ ሰላት ስትሰግድ ሊዘከሪ ብለህ ነው የምትቀራው። ሊዘከሪ ማለት ደግሞ ምን ማለት ነው? አሁን የተናገርከው ቃል ነው። ሱራ 4:11 ላይ ሰላት እየሰገድክ በአማርኛ ስለማታውቀው ነው። በአማርኛ ስተረጉም ሊዘከሪ የቱ ጋር ነው ያልኩት? እስኪ የቱ ጋር ነው ሊዘከሪ? የቱ ጋር ይባላል? እስኪ ንገረኝ። ሱራ 4:11 ላይ አይደለም ሊዘከሪ ብለሃል። ሲሰገድም ሲቀራ የቱ ጋር ነው ሊዘከሪ ይባላል? ላሰማ ሲቀሩ ራሱ ቂራቱ ሲሰገድ አሰማኝ። ሲሰገድ ትቀር ሰግደዋለን ያልከኝ ሲሰገድ ቁርአንን ስትሰግድ አትቀራውም እንዴ? እኮ ቀረዋለሁ። ታዲያ ለምን ስትሰግድ ቁርአን ላይ አሰማኝ ለምን ትለኛለህ? እሺ ቁርአን ላይ ነው ያለው እንጂ መጀመሪያ ቁርአንና ከምደው ብሎ ደይፍ ሐዲስ አታምጣ። ማጋደ በጣ እኮ አላወቅም። ደይፍ ሐዲስ አታምጣ። እሺ በቃ ልጠይቅህ። ኧረ ቁርአንህ ነው። ኧረ ቁርአንህን ደይፍ ለምዶ እሺ በቃ ልጠይቅህ። እኔ ጥያቄ አሰማኝ እኮ ብለኛል እኮ ላሰማ እንጂ ሳላሰማ አሰማኝ። ቁርአን ነው። አንተ ሐዲስ እኮ ነው ያመጣው። አንተ ደይፍ ሐዲስ እኮ ነው ያመጣው። ኧረ ቁርአን ነው ወንድሜ። ሱረቱ ኧረ አትቀበልም ነው ሐዲስ ያልኩ እንጂ ጆሮህን እኮ አትጠቀምበትም። ለዛ ነው ይሄ ቃል ነው አይደለ? ላሰማ እስኪ በድምጽ አይ ቲንክ ኢንተርኔት ይፈልጋል መሰለኝ ይሄ ነገር። ኦኬ ነው ኢንተርኔት ኮኔክሽን አለኝ። ሆት ስፖት ላብራ ከዚህ ሐዲስ ላይ ነው ሲያመጣው። አንተ ቁርአን ላይ አላልክም። ስትሰግደው ትሰግደዋለህ፣ ስትሰግድ ትለዋለህ ያልከኝ። ስትሰግድ የምትቀረው ሐዲስ ትቀራለህ እንዴ? ስትሰግድ እኮ ሐዲስ ነው ያመጣው። አንተ ደይፍ ሐዲስ ነው ሐቢቢ ወላሂ ነው ማለት ይሄ ቃል ማለት ነው። ስማ አያችሁት? ይሄ ቃል ከመጽሐፍ ቅዱስ ውጪ ቁርአኑን ማለት ነው። ሐዲስና ቁርአን አይለይም። ቁርአኑን ደይፍ ሐዲስ ነው ያመጣው አለ ሱራ 4:11 ነው። አንተ አረብኛ ቃል ሰላመጣ ብቻ ይላ አረብኛ ቃል ሰላመጣ ይሆን? አሁን አንተ የሁሉ ሰው ውሸት ከምታስተምር ቀጥታ አሳይ። እሺ በቃ ሚዩት አድርግ። በቃ እንግዲህ አሁን እናንተን እንግዲህ አስተምረን እኛ ወይ እነዚህ ናቸው እንግዲህ ስሙ። አንድ ጊዜ ስሙ ድምፁ ላሰማቸው። ቁርአኑን ደይፍ አላለው በጌታ ስም ቃል ልጠይቅህ። ጠየቀኝ አይደል? ልጠይቅ የቻልኩት መልሽ። አትጠይቀኝም። አልጠየቅም። ስለማልጠየቅ للذكر ምን አለ?
تذكروا ይሰማል። ኧረ ተው አትጃጃል። ቃል ወይ ልጠይቀህ ወይ ደግሞ አሁን ለእነሱ ራሱ አልገባቸውም። አይደለም ለእኔ እንዳለ የሚሰሙ ራሱ እኮ አይገባቸውም። تذكروا እንዳንተ እኮ መሀይብ አይደሉም፣ ይገባቸዋል። ለማንኛውም ሚዩትን ያዝና እንግዲህ ይሄ ልጅ አሁን ቁላ ቁላ ሲል ነበረ። ቁላ ቁላ እያለ ይሰግዳል ሰላት እና ቁላውን ቁላ አላልኩም። እኔ ቁላ አላልኩም። ቃል ቁላ አላልኩም። እኔ ቁላ ነበር ስትል ነው። አሁን ተመለስ ወደ ፈሱ ቃሉ ዝም በልስ አንዴ ልናገረው። እኔ አሁን ወደ ቶፒኩ ተመለስና እናንተም ቁላ የሚላለን ያለው እኔ ለሽቃረ ወገን ወደ ቶፒኩ ተመለስና ሚታርክ በክ ወደ ቶፒኩ ተመለስና አላህ ድምጽ የሌለው ፈስ እንዴት ነው የሚያስተምረው ለአደም? እሱን አስረዳኝ። እነግርሃለሁ። አሁንም ድጋሚ እነግርሃለሁ። አንተው ግን እስኪ አስተምረኝ። ለኔ እንዴት ነው ድምጽ የሌለው ፈስ መፍታት የምችለው? አስተምረኝ እስኪ። እሺ እናንተ ላይ ቁላ የሚለውን እንዴት ነው ያስተማረው? አሁን እኮ አንተ እያመዛዘንክ እኛ ጋር ቃል በቃል አይደለም። እግዚአብሔር እኮ ቃል በቃል አልተናገረም። ሲጀመር የለም ዕብራይስጡ ላይ ተው፣ ዋናው ላይ የለም፣ ትርጉም ላይ ነው። ቁላ የሚል የለም መጽሐፍ ቅዱስ ላይ። ዋናው ዕብራይስጡ ላይ የለም፣ ቁላ የሚል የለም መጽሐፍ ቅዱስ ትርጉሙ ላይ ነው ያለው። ዕብራይስጡ ላይ የለም እኮ መጽሐፍ ቅዱስ ላይ ቁላ የሚል የለም አለ። ዕብራይስጡ ላይ የለም። ዕብራይስጡ ምንድን ማለት ነው? መጽሐፍ ቅዱሱ ላይ በኢትዮጵያ በአማርኛው መጽሐፍ ቅዱሱ ላይ ቁላ የሚል አለ። የኛ የኦርቶዶክስ ላይ የለም። የኛ የኦርቶዶክስ ላይ የለም። ቢኖርም እንዳንዝም ማረር እሱ ችግር የለብኝም። ሚዩት አድርጉ እስኪ። እኔ ቢኖርም ችግር የለብኝም። በነገራችን ላይ ለምን ቁላ ተባለ? ችግር የለብንም። በቃ እኛም እኮ ችግር የለብንም። እስኪ ቆይ እንደው ካነሳኸው አይቀር አሁን ስሙን መጥራት ነው ብልግና ወይንስ መሳደብ ነው ብልግና? አይደለም እኮ ነው ያልኩህ። አንተ እኔ ብልግና እኮ አላልኩም። አንተ እኮ ነው። እስኪ ይሄን ነው እስኪ ምንድነው የሚለው? ይሄ እኮ ደይፍ ነው። ይሄ ቁርአን አንቀበለው። ይሄ ቁርአን አንቀበለው። ሁሌ ነው የምታመጣው። ሁሌ ይመልስልህ። ይሄን ሐዲስ ደይፍ ነው፣ አንቀበለው። ይታያል። አንቀበለው። ምን ደይፍ ነው? ሰሂህ አልባኒ ነብይህን የተናገረው ስድብ ነው። ቀጥታ ስድብ ነው የተሳደበው። አይደለም እንዲህ ይሄ አሁን ወደ ብሽቅ አወጣ። እስኪ አንድ ባክ ግን ደፋር ኮንክ እኔ አይደለም። እኔ እኮ ይሄ ማንበብ ብሽሽቅ ነው ወገን። አንተ ጻፍከው። አንተ እናንተን ሐዲስ ማንበብ ብሽሽቅ ነው። ብሽሽቅ አይደለም። አሁን አንተ እስኪ ጥሩ እሺ፣ ደሞ ብዙ ነገር አወራለሁ ግን እሺ፣ ይሄንን አንብበው። እሺ ወይኔ ሶፊያ ምረሚለው ይሄው ደይፍ ነው። ተመልሶላችኋል እኮ እኛ አናውቅም። አሁን ቡኻሪ ደይፍ ነው። ሰሂህ አልቡኻሪ ደይፍ ነው። ስማ ደይፍ ነው። ሰሂህ አልቡኻሪ ደይፍ ነው። ከቁርአን አውጣ። ዛሬ አንተን ካፊር አድርጌሃለሁ። በጣም ነው ማመሰግን። እንድትቀበል አልፈልግም። ምክንያቱም አንድ የቁርአን ክፍል አንድ ሐዲስ ሰሂህ ሐዲስ የካደ ሰው ኩፍር ነው ብሏል ነብዬ። አንተ ደግሞ እያስካድኩ ነው፣ እንድትክድ ነው የምፈልገው። እሺ ሌላም ላስክድ። ደይፍ ነው እያለ ነው። አሁን ሰሂህ አልቡኻሪ ልብ በሉት፣ ሰሂህ አልቡኻሪን ደይፍ ብሏል። ሌላ ጥቅሱን አንተው ሰሂህ ቡኻሪ አይልም። ጥቅሱን አንተው ሰሂህ ቡኻሪ አይልም። መልሰው ወደ ላይ አይደለም ወጣች መጀመሪያው እኮ ስለወራ አይደለም። ለምን ከቁርአን ለምን አታወጣም? እስቲ ቁርአን ነው ሰሂህ ቡኻሪ ያሳይ እስኪና ሰይር ቡኻሪ ቁርአን አውጣ። ዘከር የሚለውን ቅድም ተሳስተሃል። አንዷን አያ አንዷን ሐርፍ ነጥለን ያወጣት ከቁርአን። አሁን ሶላት ሲሰግድ ዘከር ማለት ነው። ሩት ዘከር ማለት አይደለም። ሰይር ቡኻሪ ነው የሚለውን አሳይ። አንዱን ሐርፍ ይሄው ልንገር። አትቆይ እስኪ በቃ ሰላም ሚት አድርጋ እንዴ። ቆይ እሱ ያወራ ትንሽ እውቀት ካለው እሱ ቀጥል። ጃን ምናልከኝ? አንዱን ሐርፍ ብቻ ነጥለህ አይደለም ማውጣት ያለብህ አንተ። ቁርአን ሲቀራ ሶላት ሲሰገድ ዘከረ የሚላል ሙሉውን አውጣልኝና አሰማኝ እስቲ። አንተ ለምን ስለወራህና ስለጮክ አይደለም ሰውን ለማሰማት አንተ ቅራልኝ እስኪ። አንተ ቅራልኝ ክፍሉ ልስጥና ሱራ 4:11 ቅራልኝ። ሙሉውን አውጣልኝ አንተ እኮ ሱራ 4:11 ነገርኩህ እኮ። አንተ ቅራልኝ የኔ ትክክል ካልሆንኩኝ ሙሉውን አውጣ። አንተ ለምን ምን ይቀራልሃል? አንተ አውጣ ሙሉውን አውጣውን ይቀራልሃል። እሺ ላውጣልሽ ሙሉውን የቁርአኑን አያ ማለት ነው። እሺ ላውጣልሽ።
ከዚህ ጋር በእንትን ከፍቼዋለሁ በቁራኒክስ 4:11-27 ነው። ኦኬ እሺ ይሄው እንዲልለ ኦኬ ይታያል። ሙሉውን እሱን እኮ አይደለም አውጣ ያልኩህ፣ ሙሉውን የቁርአኑን ሱራ አውጣው። ይሄው ሙሉ የቁርአኑን ሱራ ነው ያወጣሁት። እያንዳንዱን አንተ ብትዋሽ አይደለም እያንዳንዱን ሐርፍ ለይተህ አይደለም የምታወጣው፣ ሙሉውን ነው ያልኩህ። ይሄው አንብበው። ይሄው ሙሉ እኮ ነው። ይሄው አይደለም ቃል በየትኛው ነው ያወጣው? በዛ ባወጣው ቦታ እሱን አሰለም። ይሄ እንደዚህ አይነት የሚቀራ ቁርአን የለም። እነዚህ ልጆች መሀይም ናቸው እኮ እያስተማርኩኝ ነው። ይኸውላችሁ ይሄ ለምን ተጻፈ መሰላችሁ? መሀይምማ እያንዳንዱ ፊደል እንዴ አይደለም። ይሄ እኮ አም ሶሪ እንደዛ ስላልኩ ይሄ እኮ የተቀመጠልህ ለምንድን ነው? እያንዳንዱ ፊደል እንድታይበት ነው። ኦኬ የመጣልህ የተቀመጠልህ እያንዳንዱ ፊደል እንድትለይበት ነው። ይሄው ቅራው። ለምን ሙሉን አታወጣው? ሙሉ እኮ ነው። ይሄው ቁርአን እኮ ነው። ይሄው ሙሉ። ቆይስ እስኪ እናንተ ይሄን ቁርአን አታውቁትም እንዴ? በጌታ ቁርአን ላሳየህ እንዴ? ስክሪንሾት አድርጌ አንድ ስልክ ነው ያዘው። ይሄ ምንድነው? ይሄ ምንድነው የሚለው? ይሄ ምንድነው የሚለው? ከፈተው ቁርአኑን ከፈተው። እሺ ግባ ሙሉ ቁርአኑን ያምን ያመጣበትን ቁርአን ግባ ሙሉ ማለት ነው። በቃ በአረብኛ አድርጎ። ይሄ የት ነው ፊደሉን ከምትሄደው? ምንድን ነው የምታወራው? 4:11 ላይ እኮ ነው ይሄን ያለው የምከፍተው። እዚሁ አድርገውና ቁርአኑን ሙሉ ክፈትለት ልጁ እንዲያነበው። ልጁ ይሄው ከፈትኩት እኮ ልጁ ወጥቷል። በቃ ተው፣ የሚያውቀው ልጅ ወጥቷል። ምንም ደንግጦ ነው አያውቅም፣ ስለማያውቅ ደንግጦ አይሻ አያውቅም። እኔ ወደ ለማንኛውም ቁርአን ውስጥ ያሁኑን ቃል ጠርታችሁ ትናገራላችሁ። ለምሳሌ ይሄ ቃል ማለት ይሄኛው ዘከረ ማለት ነው በአረብኛ ይሆንና ዘከረ የሚለው ቃል በሐዲስም ገብቷል። በሐዲስ ዘከራ አይደለም የሚለው ዘከሪያ ነው የሚለው። ዘከረ የሚለውን አውጣ። ዘከሪያ በለው። ሩት የሚለውን አውጣ። እኔ አሁን አንዴ እስኪ አትደረብሽ፣ ተረጋጋ። ፒነስ ማለት ነው። ተች ዘ ፒነስ ማለት ነው። ዘከሪያ ነው የሚለው። ተው ዘከሪያ ነው የሚለው። አላህ ዘከሪያ ማለት ምን ማለት ነው? እሺ ዘከሪያ ማለት ፒን እንትን ቁላ ማለት ነው። ምን ማለት ነው? ማለት ነው ወይ አወለኝ? እኔ ጠየቅኩህ ምን ማለት ነው? ዘከሪያ ማለት ቁርአን ቁላ ማለት ነው ወይ ምን ማለት ነው ታዲያ? እሺ ካልሆነ ጠይቅ። እኔ በማላውቀው እሺ እኔ ቁርአን የሚላ በስሱ ነው የማውቀው። ስለዚህ አንተ እዚህ ስለምታንቋሽሽ ነው የገባሁት። ማይሆን ካርሰል ጥሩ። ፒነስስ ምን ማለት ነው? ፒነስስ ምን ማለት ነው? እንግሊዘኛ ነው። እሺ ቁላ ማለት ነው። ይኸው እዚህ አረብኛው ላይ ዘከር ያለውን እዚህ ጋር ደግሞ ፒነስ ብለው ፈቱት። ዘከሪያ አይደለም የሚለው ዘከሪያ ነው የሚለው። አንተ እንደፈለግከው በለው፣ ከፈለግክ ቀደርያም በለው። እኔ ምን አገባኝ? ይኸው ፈቱት። ግን ፒነስ እንደፈለጉት ቁርአኑ እንደሚለው አጥር። ስለዚህ ያ ስሙ ሳይሆን ለምን ፒነስ ብለው አስቀመጡት? ዘከሪ የሚለውን አሳየንሽ። አረብኛ አንብብ እስኪ እና ዘከሪ ነው የሚለው። ከዚህ ጀምረህ አንብብ። ከዚህ ጀምረህ አንብብ። ዘከሪያ አይደል? ዘከሪያ አንብበው። ጥሩ ዘከሪያ ጥሩ። ምን ማለት ነው? እሺ ዘከሪ ለምን ማለት ነው? ዘከሪ ለምን ትላለህ? ዘከሪ ለምን ትላለህ? እኔ አላልኩም። አትሰውዬ እባክህ አትደረቂ። እንደዚህ ነው የሚሸማቀቁት። ስለዚህ ይሄ ደግሞ ለምንድን ነው የገባው? ልብ በሉ፣ አንብቡት። እንትኑን ይሄው አንብቡትና ውን የነካ ሰው ውዱ ያደርግ ተሽተፒነስ ብሎ ነው ያስቀመጡት ቃል በቃል። ይሄ ቃል እኮ ልክ እኮ ነው። ይሄ ቃል አንድ ጊዜ አንዴ ስማ፣ ተረጋጋ እባክህ ተረጋጋ። አንተ ጠይቀሽ በቃ አንተ እሺ ተረጋጋ። ምን ሆነህ ነው? ተረጋጋ። ቆይ ምን ሆነህ ነው የምትረብሸው? አራራብሽ ምን ይያወሩ ቃል እንደዛ እርግጥ ብለህ እናወራለን። ምንም ችግር የለም። ሌሊቱን ሙሉ የኛ ነው። አንተ ትችላለህ። ጥያቄ አላህ እንዴት እንደሚፈሳም ምናምን እሱን ታሳየናለህ። ኦኬ አልችልም። እሺ የቻልኩትን እኮ መለስኩ። አትጠየቅም? መልካም። ምንም የመለስክልኝ ነገር የለም። ገና የአላህን ፈስ መልስልኝ። ከመለስክ አትጠየቅም? የአላህን ፈስ መልስልኝ። በራስህ ነው አላህ እንዴት ነው የማይገማ ፈስ ሊያስተምር የሚችለው? አንተ 2 ሰዓት ድረስ እስከ ፈስ በጣም እኮ ነው የሚገርመው። አምላክ ቁጭ ብሎ ፈስ ሲያስተምር ታዲያ እንዴት አንገር ወይ ደግሞ ስለ እስልምና ዝጋና እስኪ ልጆችን መንገድ ላይ የሚዞሩትን ምን የሚሉትን እሺ ላቅልልልህና ላቅልልልህ አንዴ ሚሻርክ አላህ አደምን ግብረ ስጋ ግንኙነት አስተምሮታል? አሁን ሚቱን ከፍተህ አስተምሮታል ወይ አላስተማረውም ብለህ መልስልኝ። ግብረ ስጋ ግንኙነት አስተምሮታል ወይ? ቤት ፈታው ምረም ትለኝ
አላህ አደምን ግብረ ስጋ ግንኙነት አስተምሮታል? ለምን የፈጠረው አስተምሮታል ወይ ስትል አስተምሮታል ስትል ቀድማ አላህ ሲፈጥረው አደምን ሁሉ ነገር አስተማሩ ስትል ምን ነበር እያልከኝ ነበረው እኮ? ሁሉ ነገር አስተምሮታል። በቃ ሁሉ ነገር እኮ አለ። እሺ ግብረ ስጋ ግንኙነት አስተምሮታል? እንዴት እንደሚያደርግ ያው እሱ ነው ፈጣሪ እኮ ነው ሲጀመር እኮ እንዴት እንደሚያደርግ አስተምሮታል ወይ? አሁን በቁርአን ላይ እርሻችሁ ናችሁ ብሏል። ፖዚሽን ምናምን አስተምሮታል? እርሻችሁ ነው የሚለው ተመልሶላችኋል። እዚህ ጋር መተህ ለማያውቅ ሰው አትስበክ እኮ አስተምሮታል ወይ? እርሻችሁ ነው የሚለው እዚህ ሌላ ነገር አትናገር። ለማያውቅ አስተምሮታል ወይ ነው ጥያቄው። አስተምሮታል አላስተማረውም? አላህ አስተምሮታል? አፈረ። እንዴት ነው ያስተማረው? እንደዚህ መናገር የለብህም። እዛ አንተ ይሄን አይነት ነገር ስታመጥ እኔ እኮ አላልኩም እኮ ጥቃቅን ፈሳት ቀረ እኮ ድምጽ ያለውም ድምጽ የሌለውም ሁሉን ነገር አንድ ነገር ሳይቀር አስተማሩ አላችሁኝ። ስለዚህ ግብረ ስጋ ግንኙነት አስተምሮታል ወይ? እንዴት ነው ያስተማረው? አስተምሮታል። እንዴት ነው ያስተማረው? እንዴት አድርጎ ነው ያስተማረው? እየነገረው ወይስ ምን እያሉ? ቀጥታ ራሱ እያደረገ ነው ወይስ እየነገረው? ኧረ ተው በፈጣሪ እንደዚህ አትበልጠው። አንተ ነህ እኮ ፈጣሪን የማያቀለልከው እኮ ግዴታ ነው። አስተማረ ስትል የሰው ልጅ ሁሉ ምክንያት ፈጣሪ ነው። እንዴት ነው ያስተማረው? አስረዳኝ። እንዴት ነው ያስተማረው? ቪዲዮ ከፍቼ ላሳየህ እንዴት እንደሆነ። ኦኬ አላህን ቪዲዮ እንደ ቪዲዮ ነው ያሳየው? ይኸው በቃ እንደዚህ ንግግር ነው የምታወራው። ኧረ እና ታዲያ እንዴት ነው ያስተማረው? አላህ እኮ ነው የጠየኩህ። እስኪ ስለ መዳን አውራ። በቃ አንተ ስለ ግንኙነት ምንድን ነው እንትን ውስጥ ነው። ኦኬ ይሄ ኪታብ ስለ መዳን ይሄ ቁርአን ክፍል የመዳን አይደለም? ቀደልን ጣለው። እሺ የመዳን ነው ግን አንተ አሁን ስለዚህ ለመዳን ብለህ ከጻፍከው እኮ ለመዳን ነው እየጠየቅኩ ያለሁት። ይሄ ሁሉ መጽሐፍ ጽፎ ያብራሩት እኮ ለመዳን ነው። ስለዚህ እንዴት ነው ወሲብ አድርጎ ያስተማረው? እሺ ወሲብ እኮ ግዴታ መማር አለበት። ፈጣሪ ሲፈጥርህ ለሁሉም ነገር ነው። ለምሳሌ እኛ ወሲብ አናደርግም። እንዴት አድርጎ አስተማረው እኮ ነው ጥያቄ። አያስተምረውም ግን ግንኙነት እንዲያደርግ የሆነ ፖዚሽን ይፈጥራል። ፈጣሪ ነው ግዴታ ደግሞ ያን ፖዚሽን ግዴታ መፍጠር አለበት። ምክንያቱም እኛ የተፈጠርነው የሆነ በምክንያታዊ ነው። እሱ በጭቃን የተፈጠረው እያልክ አሁን እንትን እየተሰባበክ ነበር። ችግር የለውም እውነት ነው። እሱ በገማም ጭቃን የተፈጠረው በእውነት ነው። ግን ሁላችንም የተፈጠርነው ስማማ ወይ ቢኒ ብራዘር እየስማማ ከነገረ ድነት አንዱ እኮ በሰማይ ቤት አላህ የሚያቀርብልህ የሴት ብልት ነው አይደል? ስለዚህ ይሄ የነገረ ድነት ውስጥ በእስልምና ውስጥ ከዚህ ከብልት ጋር ከሴት ጋር ምናምን ይገናኛል። እንዲሁም ማርተርድ ከሆንክ ደግሞ ሰው ከገደልክለት የተሻለ ሴቶች ይሰጣል እና ነገረ ድነት እየተወራ መሰለኝ። እሱ መጽሐፍ ቅዱስ ላይ ነው ያለው። ለእኔ ብላችሁ ሚስቶቻችሁን ከተዋችሁ በእኔ ዘንድ አምጣ ማስረጃ ታመጣለህ። ለእሱ እኔ መጽሐፍ አልያዝኩም አለ ታመጣለህ። ግን አይ እሱ የለም። ነገረ ድነት በእስልምና ማለት የሴት ብልት ነው በሰማይ ቤት የሚያቀርብልህ አለ አይደለም? ይሄን ካደረግ ሰላትን ከጠበቅ፣ ጾም ከጾም፣ ዘካ ከሰጠ፣ አላህን ቤት ሄደህ ከጎበኘ፣ አምስቱን እንትን ከጠበቅ ምንድነው ስጦታ በሰማይ ቤት ምንድነው? ጀነት ይሰጠናል። እሱ አትጠራጠሩ። የሚጠብቃችሁ ጀሃነም ነው። ይሄን ወቁ። ስለዚህ ታዲያ ነገረ ድነት እኮ ከብልት ጋር የተያዘ ነው እናንተ ጋር። ታዲያ አሁን ነገረ ብልት እናውራ ነው አይደለም? የሆነ እንትናችሁ አረ ስለ ብልት ብቻ ነው እስካሁን እያወራችሁ ያሉት። ብልት ፈስ ስለምና ምንም የለውም። ሰደቃ እንደሆነ ላሳየው እንደ ለዚህ ልጅ በሰማይም በምድርም ሰደቃ እንደሆነ አሳየዋለሁ። ቀጥላ እንዴ ማስተማር ካልቻላችሁ የራሳችሁ ልጆች ምከሩ። መንገድ ላይ ለሚዝላሉት ምን ለሚሉት ስበኩ። ይሄ 24 ሰዓት ቁጭ ብላችሁ ጊዜ 260 ሰው አለ። እሺ ንገረኝ። ያለው ስማ ወንድምዬ፣ አሁን እስልምና ምንም የለውም እኮ ያለው ከወገብ በታች ነው። ወይም ደግሞ ሌላ ደግሞ ከሄድክ ደግሞ ግድያ ነው። ስለዚህ ከዚህ ውጭ ልንወጣ ግድያ በምድር ላይ አንዴ ሰዎች እንዴት መግደል እንዴት ማጥፋት እንዳለብህ ነው ጥላቻ እንደዛ ነው የሚያስተምርህ። ከዛ በተረፈ ደግሞ ነገር በሰማይም በምድር አንዴ ልጨርስና ትመልሳለህ። ቆይ አንዴ ልጨርስና ትመልሳለህ። እሱን ማስረጃ ሰጣለን። ችግር ለምሳሌ በሰማይም በምድርም ከሴት ጋር የተያዘ ነው ድነታችሁ። ኢቭን ለባሏ ያልታዘዘ ሴት ራሱ ጀሃነም ነው የምትገባው። ይሄ መሐመድ በሐዲሱ ላይ ቁርአን ላይም አለ፣ በሐዲሱ ላይ በግልጽ አስቀምጦታል።
ነገረ ድህነታችሁ ከሴት ጋር የተያዘ ነው። እንዲሁም አንድ ሴት ልጅ ጀነቷም ጀሃነሟም ባሏ ነው ተብሎ ነው የሚቀምጠው። ስለዚህ በምድር ላይም 4 ሴት ትይዛለህ። ከዛ ደግሞ ባሪያዎችን ደግሞ ቁጥር አልባ የለው ባሪያዎችን ትይዛለህ። ይሄ ከነገረ ድህነት ጋር የሚያያይዝ ነው። አንድ ሴት ባሏን ኮዚንት ያሉትን አስተምሯቸው ስማ እኔ እኮ አስተምሮታችሁ ምንም ታፍራለች። ምን ቆሻሻ ነው አላ የሆነ ነገር ነው ምናምን ለምን ይላል? አቁም ተው። ስለዚህ ይሄ ነው ምድር ላይ ያለው ይሄ ነው ዋናው ድህነት። በተለይ ለሴት ልጅ ድህነቱ የተመሰረተው ከባሏ ጋር ማለት ባሏን ከማክበር አንጻር ነው። አለበለዚያ አትገባም። ኢቭን ባሏን የምትራገምና ማታመሰግን ከሆነች ሁሉ ኢቭን የጀሃነም ነች ተብሎ ተቀምጧል። አንድ ደግሞ በምድር ላይ ሴት ከአራት ሴት በላይ ቢኒ አንድ ነገር ለጠላውራ ሳሂህ ቡኻሪ 304 ይሄው ልግለጥልሽ ማስረጃ ጠይቀኝ ክፈትለት። ሳሂህ ቡኻሪ 304 ሴት ልጅ ኢባዳ ማለት ምን ማለት ነው? ሳላ አንድ ግጭ ያሳይ። ኢባዳ ማለት ምን ማለት ነው? ያሳዩና ወደ ከተሳለ ባለኛ ያሳይ እኮ ኢባዳ ማለት ምን ማለት ነው? ለምን ወደ መልሱ አገባም? አሁን ሌላ ጥያቄ ልገባ ነው። እሺ ሰላት ኢባዳ ነው? አንድ ጊዜ እቺን ጥያቄ መልስልኝ። እቺን ብቻ። ኧረ ቢስሚላህ ሶላት ኢባዳ ነው ወይ? የሱ ጥያቄ የለም። ሶላት ኢባዳ ነው ወይ? አሁን እሺ ጥያቄ ምንም ነገር አትጠይቁ። ሰላት ኢባዳ ነው ወይ? ሰላት ኢባዳ ነው ወይ? ትጠይቃላችሁ። ትጠይቁ። በቃ እሺ አንዴ እኔ ወደ ጎግል ስለምገባ ቪዲዮ ስላዘጋጀው አንዴ አሳይቼ ልውጣ ነው። ስለዚህ ለዛ ለጠየቁ መመለስ ካልፈለክ እኔ እነግራችኋለሁ። ኢባዳ ማለት አምልኮ ማለት ነው። ሰላት የሚሰግዱት ኢባዳ ነው፣ አምልኮ ነው። ለአላህ አምልኮ ነው የሚሰግዱት። በቃ እሺ ይመቻችሁ፣ ደህና ደሩ። አትጠየቁ። አይደለም ነው አንቋሹ። በቃ አይደለም ነው። ሰላት ኢባዳ አይደለም። ታርግና እንዴ ሰላት ኢባዳ ነው፣ አምልኮ ነው። ስለዚህ ይሄ ኡስታዝ ከዚህ በፊት ሌሎች ኡስታዝ አሰምቻቸዋለሁ። ይሄን ኡስታዝ ስሙት። ወደ ሐራም የሚወስዱ ነገሮችን ሲዘጋ አላህ ሐላል ነገር ለውጦልሃል። ዝሙትን ሲከለክል ጋብቻን ሐላል አድርጎ ነው፣ አበረታቶ ነው። እንደውም ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሐዲታቸው ላይ እኮ በጣም የሚገርም ነገር አሏል። ሚስቶቻችሁ ጋር በምትገናኙት ሰደቃ አላችሁ። ሰደቃ አለው። ሰደቃ ምንድን ነው ጋይስ? ሰደቃ ታውቃላችሁ? ሙስሊሞች ሰደቃ አውጡ ይባላል። ምጽዋት አሁን የምንከፍትላችሁ ሐዲስ ላይ ሴቶቹ መሐመድ ሚውተር እንደገበ ከዚህ በኋላ ነገር ያለው ትግስት የነጨረሽ እያወሩ አይገባም። ስነ ስርዓት ያዝ። አሁን የምከፍትላችሁ ቢን የጠቀሰው ሐዲስ ላይ ሰደቃ አውጡ ይላችኋል። መሐመድን ምጽዋት ስጡ። ወሲብ ደግሞ ነቢዩ መሐመድ ወሲብን ምጽዋት ነው አለ እያለ ነው። ስሙት። ሰደቃ አለው። ልክ አጅር ታገኛላችሁ። ሰሓቦቹ ግራ ገባቸው። አያእቲ አሐዱና ሸህወተሁ ፈየኩኑ ለሁ ፊሃ አጅር። አንድ ሰው ስሜቱን ስለተወጣ አጅር ያገኛል እንደ አላህ መልክተኛ? አዎ። ነቢ ስ ሰለም ምን አሉ? አረአይቱን እስኪ ንገሩኝ አሉ። ለወضዐሃ ሰማችሁስ? ወሲብ አድርጎ በረከታ ማለትም አጅር ልክ ሰላት እንደሚሰግደው ልክ እንደዛ ሁሉ በረከት አግኝቶ የገነትን ሊገባበት የሚችለው ማለት ነው። እንደ አምልኮ ነው የሚቆጠረው። ሰሃቦቹ ለግራ አሳይኝ እንደዛ የሚለው አሳይ ቃል ምን እየሰማ ቃሉ ዝም በል ቃሉ አንዴ ዝም ብለህ አንተ ከማስተማር እኔ እንትን ማደደብ አንዴ ላውራው መልካም። አሁን እኔ ከፍተህ ልብልህ አንዴ ላውራው ቃሉ ሚለው አልገባም። ቆይ ላስረዳ፣ አንድ ነገር ላስረዳ። ያለው የለ ዝሙትን እንደከለከል ሚስቶችን በኒካ እንደፈልጋችሁ እንድታደርጉ ኖርማል ነው ፈቅዷል ለማለት ነው። ገብቶሃል? እሱ አሁን ኒካውን ትቶ ያን ነው የሚያወራው፣ ስለ ዝሙቱ ነው የሚያወራው። ኒካ እንዳሰሩ እንዳትረሳ። ዝሙትን ከልክሎ ያለው ሰውዬው መጀመሪያ ዝሙትን ከልክሏል። ገብቶሃል? ቃል ላንተ ዝሙትማ ተከልክሏል እኮ ዝሙት አይፈቀድም እኮ። ከሚስት ጋር ግን ወሲብ ማድረግ አንድ ጊዜ ከሚስት ጋር ወሲብ ማድረግ ኢባዳ ነው፣ አምልኮ ነው። ወሲብ አምልኮ ነው። በእስልምና ኢባዳ ነው። ሚስትን ማስደሰት ኢባዳ ነው፣ አምልኮ ነው አይደለ? ኢባዳ ማለት አምልኮ ነው። በአማርኛ ስሙት። ወሲብ አይባልም ያው ማለት ነው። ቃሉን ራሱ ከሚስት ጋር የምታደርገው ታዲያ ምንድን ነው? ግንኙነት ነው የሚባለው። ግንኙነት እሺ፣ ግንኙነት። ስለዚህ ሚስትህን ስትገናኝ አምልኮ ነው፣ አላህን እያመለከው ነው።
አላህ አላህ እያልክ ነው። ምንድን ነው የምታወሩት? ወሲብን አምልኮ አላለም። አትዋሽ ቃል አምልኮ ኢባዳ ማለት ምን ማለት ነው? ኢባዳ ማለት ጥሩ ነገር ማለት ነው መሰለኝ። ልክ ስትነቃ ብለዋልና ስታፈስ አምልኮ ይጠናቀቃል ማለት ነው። ስግደት ጨረስክ ማለት ነው። ሲጨርስ አምልኮ ያልቃል። በቃ አንተ የለ አትዋሽ። ኒካ ልጆች የምታስተምረው አንተ ዝሙትን ከልክሎ አላለም። ዝሙት መጥፎ ነገር ስለሆነ ነው የከለከለው። ዝሙትን ፈቀደ መቻልኩኝ። ዝሙትን ፈቀደ አልወጣኝም እኮ። ታዲያ አንተ እኮ እያወራው ያለው ዝሙት እያረከው እኮ ነው። ሰውዬው ማረጋት እሱ ላይ አይደለም። ኢባዳ ማለት ማለት ነው ወይ ደግሞ ሰደቃ ማለት ስራ ማለት ነው። ጥሩ ስራ ማለት ነው። ሰላት ኢባዳ ነው ወይስ አይደለም? ኢባዳ ነው። ጥሩ ሰላት አምልኮ ነው። ሰላት አምልኮ ነው። አዎ ኢባዳ ማለት አምልኮ ማለት ነው። በአማርኛ ስራ ነው። ጥሩ ስራ ነው። አምልኮ ማለት ነው። ኢባዳ ሁላችሁ ሄዳችሁ ትራንስሌት አድርጉት። እንደዚህ አይነት ሰገጥ አልተዘም ይበል። በቃ ዲስ ሆነስት ናቸው። እያያችሁ ነው። ሁላችሁም ሄዳችሁ 250 ሰዎች ኢባዳ ማለት ምንድን ነው ብላችሁ ጎግል ላይ ራሱ ብትጠይቁ ይመልስላችኋል። አታሳያቸው። እያስተማርካቸው አምልኮ ማለት ነው። እያስተማርካቸው ከሆነ አሳያቸዋል። ኢባዳ አምልኮ አይደለም። እሺ በቃ አንተ ትችላለህ። ሰሃባዎቹ ለምን ደነገጡ? ኃይለኛ ነው። እሺ ጥያቄ ልጠይቅ። ጥያቄ አራአይቱ ምስኪን ይሉኛ ለወضعها አሁን ቢኒ ምንድን ነው የፈለከው? ወደ ቶፒክ ልመለሰውና የቀደመኝ ጥያቄ ወጣሁኝ ወይስ ሌላ ሀሳብ አለ? እኔ አንዴ እየረፈደ ቢኒ ልጠይቀውና 300 ስንት ሎጣ ነው አትጠየቁ? እሺ ይኸው እናሳይና ትጠይቀኛለህ። ችግር የለም። አዲሱን ላሳይክ እና ከዛ ትጠይቀኛለህ። አዎ እንግዲህ ግን አላህ እንዴት ነው ፈስን ያስተማረው? እንዴት ነው ግንኙነት ያስተማረው የሚለውን አልመለስክም። አያ ናችሁ እናንተ ራሱ ፈስ ራስ አንተ ማንን እንደሰደብክ ታውቃለህ? አላህንና ይህን ፈስ የጻፉትን ሙፈሲሮችን እናመሰግናለን። ጥሎ ወጣ፣ ጥሎ ሄደ። በነገራችን ኢባዳ የሚለውን አሳያቸው እዚህ ውስጥ አሳይቻቸዋለሁ። ቅድም ጀምሮ 161 ሰው ኢባዳ የሚለው ነው። ኦኬ አሳያቸው። እኔ ስራ ነበርኩ። ለማንኛውም ነገረ ድህነት እናውራ አለ። እስልምና ውስጥ ነገረ ድህነት የሚባል ነገር የለም። እስልምና ስለ ድህነት መናገር አይችልም እኮ። ሰው በምን እንደሚድን እንኳን እስልምና መናገር አይችልም። እስቲ አንድ ሙስሊም ይግባና ሰው በምንድን ነው የሚድነው? እስልምና ስለ ነገረ ድህነት ትምህርት አላችሁ እንዴ? ሲጀመር የላችሁም እኮ። ኦኬ አንድ ቦታ ላይ እንደዚህ አድርጎ ትድናላችሁ፣ አንድ ቦታ ላይ ደግሞ መልሶ እንዲካደርጋችሁ ትጠፋላችሁ። ማንም በስራ አይደለም ይላል። ሌላ ቦታ ደግሞ ከስራ ካልሰራችሁ አድነው ይላል። አንድ ቦታ ላይ መጥቶ ሰውንም ጂኒንም ለጀሃነም ፈጠርኩ ይላል። ሌላ ቦታ ላይ ደግሞ እንዲያመልኩኝ ፈጠርኩ ይላል። የመጨረሻዬን እኔ አላቅም አለ መሐመድ። ስለ እኔም ስለ እናንተ ምን እንደሚሆን አላቅም ይላል። በቀድር ነው የተፈጠራችሁት፣ ስለዚህ የሰው ልጅ መጨረሻ አይታወቅም ይላል። ምንድነው ነገረ ድነት እስልምና ላይ? የትኛው መስመር ይዛችሁ ነው የምትድኑት? አንድ ሰው ሱረቱ መርየም ላይ ደግሞ ሁላችሁም ሙስሊም በጠቅላላ አንዳችሁም አትቀሩም ወደ ጀሃነም ውረዱ፣ ይህ ያለ የወሰነው ነው ፍርድ ነው ወይ ግዴታ ነው ይላል። ስለ ነገረ ድነት እስልምና ላይ ምን ኖረው ነው እናንተ ልታስተምሩ እንነጋገር የምትሉት? በክርስትና ከሆነ እናስተምራችኋለን፣ ችግር የለም። ክርስትና ሲሸማቀቁ እኮ እንደዚህ ናቸው። በፊት ሐዲስ እንደዚህ አንከፍትም ትተናቸው አልነበረ? አላህ ላይ አልነበረ የምንሰራው? በፊት ካየ በጣም እንዲህ ስንከፍት ምናምን ሲሸማቀቁ፣ በቃ በጣም ወሲብ ነው እናንተ እንደዚህ የሚያለቅሱ እኮ በጣም ሲያፍሩበት ነው። ሐዲሳቸው ዘግናኝ ነው። እና እኔ እሱ ነው ትዝ የሚለኝ። በቃ እንደዛ ካሉ ወድቀዋል። ሳይኮሎጂካሊ ተማሩ። ወደዛ እንመለሳለን። አሁን ትተናቸው ነበረ፣ ወደዛ መመለሳችን አይቀርም፣ ችግር የለውም። የአይሻን ጉዳይ መሐመድን ጉዳይ እንደዚህ አይነት የወሲብ ጉዳይ እናመጣለን። በጣም ነፍ ስለሆነ ጨቅ ስለሆነ ቃሉም ራሱ ቅድም ለምሳሌ እግዚአብሔር አስተማረው ምንድነው ብልት የሚለውን አለ። ምን ችግር አለው? እሱ እኮ አላስተማረውም። ማስተማር ሳይሆን ሙሴ እኮ ያውቃል እንዳለው። አንዴ ጨርሻለሁ። እንዳለው እኮ ያውቃል ሙሴ እንዳለው እግዚአብሔር ያውቃል። ለመጀመሪያ ጊዜ እግዚአብሔር አስተማረው የሚልም የለም እያሉ ያለው እንደዚህ አይነት ብልታቸውን የሚቀጠቅጡ ሰዎች፣ ለጣዖት የሚያቀርቡ ሰዎች ካሉ ወደ ጉባኤ እንዳይገቡ ነው ህግን የሰጠው። በቃ አለቀ። አንተ እኮ የእናንተ እኮ ፈስቶ ነው ያስተማረው ፕራክቲስ እያደረገ። ምን የማይገናኝ ነገር ለምን ታገናኛላችሁ? እኛ ቃሉ ለምን ተጠራ ወይም ያ ነገርየው ለምን ተጠራ ሳይሆን
አክሽኑ እንዴት ነው ለአላህ ማለት ነው። አላህ ፈስቶ ካስተማረው ወይም ደግሞ ከዛ በፊት አደም ፈስን ማያውቅ ከሆነ እንዴት ነው ፈስን ያስተማረው ነው። አክሽኑን እንዴት አድርጎ ሊያስተምረው ይችላል? ኦኬ ድምፅ ያለውን ፈስ እሺ፣ ድምፅ የሌለውን ፈስ እንዴት አድርጎ አስተማረው? ዝሙት የማያውቅ ሰው ደደብ የሆነ አደም እናንተ ጋር ደደብ ነው፣ ምንም አያውቅም፣ አይምሮ ባዶ ነው። ዝሙት እንዴት ማድረግ እንደሚችል ከሚስቱ ጋር አያውቅም። ኦኬ ካላወቀ እንዴት አድርጎ አስተማረው? ዝሙት ማድረግ እንዴት አድርጎ አስተማረው? እሱን መልስ። ምክንያቱም ስለማያውቅ ሂድና ከሚስት ጋር ተኛ ቢሎ አያውቅም። ኦር ቪዲዮ ከፍቶ ካላሳየው ወይም ደግሞ ራሱ በአክሽን ካላሳየው እንዲህ እያረክ ምናምን ብሎ እየተንቀሳቀሰ ቀዳዳው ምናምን ካላሳየው ማለት ነው። ይሄ እግዚአብሔር ከሰጠው ሕግ ጋር ምን ያገናኘው? ሙሴ እኮ ሰው ነው፣ ከሚስትም ነበረው። እንዴት ዝሙት ማድረግ እንዳለበትም ያውቃል። ዝሙት የሚያደርግበትም ደግሞ የዘር ፍሬ አለው። እሱን እየቀጠቀጡ ለጣዖት የሚያቀርቡ ሰዎችን እንደዚህ የሚያደርጉ ሰዎች ካሉ ወደ እግዚአብሔር ጉባኤ እንዳይገቡ። ኃጢአት ነው። እግዚአብሔር የፈጠረው ሰው እንዲበዛ እንዲባዛበት ነው እንጂ የገዛ አካሉን እንዲቀጠቅጥ አይደለም። እግርህን እንደማትቆርጠው የራስን እግርህን ይህንም ደግሞ አካል ነውና መቀጥቀጥ አችልም። እግዚአብሔር ለሌላ ዓላማ ነው የፈጠረው። ስለዚህ ከለከለ፣ አለቀ እንጂ እንዳንተ አምላክ እየፈሳ አላስተማርም። ዛስቲት ቀጥል ቃልዬ። እዚህ ላይ ጥያቄ አለ። እዚህ እኔ እኮ የሚለው ቀጥታ ቃሉ ራሱ ማለት ነው ለመጽሐፍ ቅዱስ ተገቢ ነው ለምን ተጻፈ የሚለው ራሱ እኮ ማለት ነው ለእኔ ጥያቄ ነው። እኔ እስኪ ተረጋግቼ ላውራችሁ። ችግሩን ንገረኝ። ምንድን ነው ችግሩ? እኔ ችግሩ አልታየኝም። ለምንድን ነው የማይጻፈው? ቢልት ቢባል ምን ችግር? ቢልት ቢባል ለምንድን ቆይ ለምንድን ነው የማይጻፈው? ምንድን ነው ችግሩ? የሰውነት አካል በግልጽ የሚነገር እና የማይነገር ነገር አለ። አይ በግልጽ የሚነገርና የማይነገር በግልጽ የሚነገርበት አጋጣሚ አለ። ለምን ስማ፣ በግልጽ የሚነገርበት አጋጣሚ ለምን መሰለህ? ብልታቸውን የሚቀጠቅጡ ሰዎች ነበሩ፣ የዘር ፍሬያቸውን ማለት ነው። ኦኬ እሱንም ደግሞ የሚቀጠቅጡት ለጣዖት መስዋዕት ለማድረግ ነው። ስለዚህ እሱን ኤክስፕሊሲት መናገር ያስፈልጋል። ቆይ አንዴ። አዎ እና ታዲያ ዘዳግም 23 እኮ ስለሱ ነው የሚናገረው። ሳታነብ ነው እንደመጣ። ስለዚህ አንደኛ ደግሞ ሙስሊሞች ማወቅ ያለባቸው ነገር ይሄ በዘመናት ውስጥ የመጣው አስተሳሰብ ወይም ቃላት በዛ ጊዜ የሚሰጠው ትርጉምና ወይም ደግሞ ማህበረሰቡ ይሄን ነገር እንደ ኖር ያዋል ወይ ነው። ይህንም ማወቅ መቻል አለባችሁ። አንድ ነገር ለምሳሌ በተለያዩ ማህበረሰብ ከንፈር ለከንፈር መሳሳም ነበረ። ሰላምታቸው ከንፈር ለከንፈር እየተሳሳሙ ነው። አሁን ባለንበት አስተሳሰብ ሌላ ስለሚታሰብ እንደዚህ አይነት ነገር እንደኖር ይታያል። በዛ ሰዓት ግን እንደኖር አይታይም። ጊዜው ከዛሬ 3,000-4,000 እና ምናምን ዓመት በፊት የተነገረ ንግግር ነው። ስለዚህ አሁን ባለ አንደርስታንዲንግ፣ አሁን ባለ መረዳት መተለም እንደዚህ ተባለ አትልም። ቃሉ መጠራቱ ሳይሆን ቃሉ የተዘራው ለምንድን ነው? ሰዎችን ከኃጢአት ለማዳን ከጣዖት ስርዓት ለመከልከል እግዚአብሔር የፈጠረውን ደግሞ ይሄን የወንድ የዘር መራቢያን ደግሞ ሰው እንዲበዛበትና ምድር እንዲሞላ ስለሆነ ከዚህ ዓላማ ውጭ የሚያደርጉ ሰዎች ካሉ እንዲከለከሉ ነው እንጂ ልክ እንደ ነብይ ቃሉን ጠርቶ ሂድና የአባትህን እንቁላል ንከስ ብሎ ለመሳደብ አይደለም። እግዚአብሔር ቃሉን ያነሳው። ያንተ ነብይ እኮ የአባትህን እንቁላል ሂድና ንከስ ብሎ ይናገራል። አየህ፣ ለስድብ ነው ያነሳው ያንተ ነብይ ማለት ነው። እግዚአብሔር ግን ቢያነሳው እንኳን ቃሉ እንኳን የሚገኝ ቢያነሳው እንኳን ለምንድን ነው? ለመከልከል ከኃጢአት እንዲርቁ። ሲጀመር እኛ ጋር ቃል በቃል ከሰማይ ወረደ ወይም ደግሞ እግዚአብሔር ቃል በቃል ተናገረ ብለንም አናስብም። እንደዚህ አይነት አስተሳሰብ የለንም። ኦኬ፣ በመንፈስ ቅዱስ ተነድተው እግዚአብሔር የገለጠላቸውን ነገር በሰው ቋንቋ ጻፉት ነው የምንለው። ከእግዚአብሔር አፍ መውጣቱን እንኳን እርግጠኛ መሆን አችልም። ስለዚህ ሙሴ እንደዛ ብሎ ሊጽፍ ይችላል ኤክስፕሊሲትሊ፣ ሀሳቡ ከእግዚአብሔር ስለሚነገረው ማለት ነው። ሀሳብ ነው እንጂ እግዚአብሔር እንትን የሚነግርህ ቃል በቃል እንደዚህ አድርግ እንደዚህ በል እያለ ቃል በቃል አይናገርም። ስለዚህ ቢናገር እንኳን ኃጢአት የለውም ነው። ምክንያቱም ሰዎችን ከዘላለም ሞት ለማዳን ከኃጢአት ለመከልከል ከጣዖት አምልኮ ለማውጣት ነው። ያንተ ነብይህ ግን በጀሃልያ ጊዜ የነበሩ ሰዎች በዘራቸው የሚኩራሩ ከሆነ ሄዳችሁ የአባቱን እንቁላል እንዲነክስ ንገሩት። ይህን ስትናገሩ ደግሞ እንዳትሸማቀቁ፣ ቃሉን እየጠራችሁ
በግልጽ ቃሉን እየጠራችሁ እንደዚህ ብላችሁ ተሳደቡ ብሎ ስድብ ያስተምራል። ስድብ ሲያስተምር ደግሞ እኮ መጥፎ ስድብ ነው፣ ቁላ ብሎ ጠቅሶ ማለት ነው። ኦኬ አየህ፣ ይሄን ነው መቃወም ያለብህ አየህ እንጂ ሌላ አይደለም። ድምፅ እንዳይረብሻችሁ። እኔ ደከመኝ፣ እንቅልፍ የመጣ ጌታ። ሀቢብ አለ ሀቢብ አለ ሀቢብ ሀቢብ ለጣላ ደግሞ ከዚህ በኋላ አንድ ደቂቃ በኋላ ነገር ማለት አንድ ሰዓት ምናምን አለ። ግን እስቲ ማውራት የሚችል ሰው ሀሳብ መስጠት የሚችል ሰው ጥያቄ ሊጠይቅ ገስቱም እየከፈተልኝ ያኔም እኮ ስለው ሎድ ነው የሚያደርገው። ጠይቅ ጥያቄ ምን አለ መሰለኝ። እስኪ አንተ አቁም። ያንተ እየሰማችሁኝ ነው? እኔ አቁሜያለሁ። እሺ እኔ መጠየቅ የምፈልገው እየሰማችሁኝ ነው? መለኮት ማለት እንደማይታይ ነገር ነው አይደለ? አዎ፣ አምላክነት መለኮት አይታይም። እሺ፣ መለኮት በኢየሱስ ክርስቶስ ውስጥ አለ? አዎ፣ ክርስቶስ በስጋ ውስጥ በመለኮት ሙላት ተገልጦ ይኖራል ይላል ቆላስይስ 2:9። እሺ፣ በሰዎች ልጆች ውስጥስ መለኮት አለ? መለኮት በሰዎች ልጆች ውስጥ አለ ስትል እንዴት ምን ለማለት ፈልገህ ነው? እንዴ ለምሳሌ በአንተ ውስጥ አሁን መለኮት አለ? ያ እንግዲህ እንደተቀበልኩት ለምሳሌ እኔ የእግዚአብሔር ልጅ ሲሆን ስላሴ አመኘ ስጠመቅ የእግዚአብሔር ማረፊያ ነው፣ የእግዚአብሔር መንፈስ ቅዱስ ማደሪያ ናቸው። መንፈስ ቅዱስ በሁላችን አለ። መለኮት አዎ፣ መለኮት እኮ አልኩ እኮ። መለኮት መንፈስ ቅዱስ መለኮት እኮ ነው። መለኮት እና መንፈስ ቅዱስ አንድ። እኔ አሁን ምን አለ መሰላችሁ፣ እኔ አሁን መረዳት ነው የሚፈልገው። አንድ ነው። መንፈስ ቅዱስ ማለት መለኮት ማለት ነው። ጥያቄን ጠይቅ ወንድምዬ፣ አንዳንድ እየጠየቅ ሳይሆን አጠቃላይ ጥያቄን ጠይቅና መለኮት ማለት መንፈስ ቅዱስ ማለት መለኮት ነው። ከሶስቱ አካል አንዱ አካል ነው። በእርግጥ ግን እሱ ራሱ መለኮት ነው፣ አይታይም፣ አይዳሰስም። ስለዚህ አንተ የእግዚአብሔር ልጅ ስትሆን ስትጠመቅ የመንፈስ ቅዱስ ስጦታ ትቀበላለህ፣ የእግዚአብሔር ማደሪያ ትሆናለህ። እግዚአብሔር በአንተ ላይ በመንፈስ ያድርብሃል ማለት ነው። መንፈስ ስለሆነ እግዚአብሔር በመንፈስ ያድርብሃል። እሺ ወይ መለኮት በመንፈስ ያድርብሃል። ሌላ ጥያቄ ማለት ነው። እናንተ ለምሳሌ ስላሴ ይሄን ጨረስኩ። በሁሉም አካላት ውስጥ ያለ ስላሴ። እሺ አሁን ስላሴ ማለት ነው በአካል በሶስት ነው አይደለ የሚገለጹት? ስላሴ ስንል አስተምሮን ታውቀዋለህ ወይስ አስቸጋሪ ነው ካላወቅኩ? ስላሴ ማለት ምን ማለት ነው? ስላሴ ስንል ስላሴ እኔ አሁን ስላሴ ሲባል የምሰማው ስላሴ በሶስት አምላክ የተገለጸ ነው የሚባል ነው ማቀው ነው። አይ እንደዛ ብለን አናውቅም። በሶስት አምላክ አይደለም። ስላሴ ማለት ሶስት ሆነ ሶስትነት ይባላል። ሶስት አካል ነው እንጂ ሶስት አምላክ አይደለም። እግዚአብሔር አንድ ነው፣ አምላክ አንድ ነው። ዘዳግም ምዕራፍ 6:4 ላይ እስራኤል ሆይ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው። ኢሳይያስ 45 ላይ ዘዳግም 13 ላይ የፈጠረን እግዚአብሔር አንድ እንደሆነ ይናገራል። አንድ እግዚአብሔር ነው። ስለዚህ እግዚአብሔር አንድ ነው። የአንዱ እግዚአብሔር ግን ሶስት አካል አለው። በሶስት አካል ራሱን ይገልጻል ማለት ነው። ወይም ሶስት አካል አለው እንጂ በሶስት አምላክ አይደለም።
እሺ ስለ አካላቱ ላስረዳሽ። እግዚአብሔር አለ። አካል ሲባል ይሄ የሚታይ የሚዳሰስ የሚጨበጥ ምናምን ሳይሆን ማንነት ያለው ለምሳሌ እኔ ብሎ መናገር የሚችል እሱ ተብሎ የሚነገርለት ወይም ደግሞ ማንነት ያለው ማለት ነው። ለምሳሌ መጽሐፍ ቅዱስ ላይ እግዚአብሔር አብ እኔ እግዚአብሔር ነኝ ከኔ ሌላ አምላክ የለም ይላል። እግዚአብሔር ወልድ ደግሞ እርሱ ተብሎ ሁሉን በእርሱ ሆነ አንዳችስ እንኳን ያለ እርሱ አልሆነም፣ ሰማይና ምድርም በሰማይ በምድር ያለውን ሁሉ የፈጠረ እሱ ነው ተብሏል። እንደገና ደግሞ ሐዋርያት ሥራ ምዕራፍ 2 ላይ ደግሞ መንፈስ ቅዱስ እግዚአብሔር ተብሏል። ኢዮብ 34 ቁጥር 6 ላይ ደግሞ የእግዚአብሔር መንፈስ ወይ መንፈስ ቅዱስ ፈጠረኝ ተብሏል። ስለዚህ አካል ስንል ማንነት ያለው እኔ ብሎ መናገር የሚችል እሱ የሚባልለት ሕያው የሆነ ማንነት ያለው ማለት ነው። ግልጽ ነው። ወረደ እንዴ? ቃልተኛ በቃ እኔ እስከዛ ለሞክር ታገል ካሉ ካሜራም እኮ አልዘጋም ታውቃለህ። ዝጋ ካሜራ ዘጋ ይሽከረከር። አላዛር አለ አላዛር ነው ወርዶ ተይቷል። ኦልሞስት ይል አስወጣኝ ቆይቶ አሁን ይወርቃል። ኧረ አለ ካልወጣ ዋለ እንደ አላዛር ከቻልክ አንድ 20 ደቂቃ ከበር አድርግልኝ እስቲ እኔ 20 ደቂቃ በኋላ እመለሳለሁ። ሊቀጥል እኔ አሁን መረጃ ማምጣ እንዳትሉኝ፣ ግን በመጽሐፍ ያለ ነገር ከሆነ ታስረዱኛላችሁ። ስለዚህ ስለ መለኮት የተያያዘ ነገር ነው ማለት ነው። እኔ አሁን ምን አለ መሰላችሁ፣ ኢየሱስ ክርስቶስ ከሐዋርያት ጋር በሚሄድበት ጊዜ ማለት ነው፣ በጀልባ በሚሄድበት ጊዜ ኢየሱስ ክርስቶስ በተኛ ሰዓት ማዕበሉ ተነሳና ሐዋርያቱ ተናወጹ ይላል። በዛን ሰዓት ኢየሱስ ክርስቶስ እንግዲህ አስተምሮቱ አለ አይደለ እንደዛ የሚል እንድትረዳኝ ስለፈለኩ ቃቱን ስለፈለኩት በዛን ሰዓት ኢየሱስ ክርስቶስ ተኝቷል አይደለ? ይላል ተኝቷል አይደል? እሺ በምኑ ነው የተኛው ኢየሱስ ክርስቶስ? ምኑ ነው የተኛው? በተዋህዶ ስጋ በስጋው ነው የተኛው በስጋው። እሺ እሱ ሲተኛ መለኮት ነበረ አልነበረም? ነበረ እንዴ? በባህሪያ መለኮቱ እኮ አልተኛም ክርስቶስ፣ በስጋው ነው የተኛው። አሁን እኔ ብዙ ጊዜ የሚጠየቅ ጥያቄ ነው። እኔ ግን እንትን ለማለት ምናምን አይደለም። እኔ እንትን አትበሉ፣ ዲስሪስፔክት አታደርጉኝ። እኔ አከብሬ ነው የምጠይቀው። ምንም አይደለም። አሁን ግልጽ የሆነ ጥያቄን አቅርብ። አዎ አትናደዳ። አሁን እኔ ምን አለ መሰለኝ እዛ ጋር ሲጋው ተኛ። ስንት አምላክ አለ እዛ ጋር? ስንት አምላክ አለ በስጋ? እኔ አሁን እዛ ጋር ስጠይቅ እዚህ ጋር ስጠይቅ እኔ እኮ ያልኩ ነገር ለምን እንደሆነ ታውቃለህ? እዚህ ጋር ስጠይቅ እኔ ሌላ ሰው በሚጠይቅበት መልኩ ነው የሚጠይቅ፣ ግን ያ ሌላ ሰው የሚጠይቅበት መልኩ አንተ እኔ ሲጠይቅ አንተ እንድታስረዳኝ ነው የሚፈልግ። ችግር የለም አስረዳለሁ። እሺ በቃ ሳትጨናነቅ ጠይቅ። እሺ 10 ጊዜ አታስረዳኝ፣ ችግር የለም ሰምቻለሁ። አሁን ልንገርህ እንዴት እንደሆነ ማለት ነው። ምሳሌ ልስጥህ። አንተ ስትበላ ማለት ነው ስትበላ በስጋ ነው የምበለው ወይስ በነፍስ ነው? በስጋዬ ነው የሚበላው እንጂ። ይሄ ማለት ግን ነፍስና አንተ ሁለት ሰዎች ናችሁ ማለት ነው? አንድ ነን እንጂ ነፍስ ስጋ ውስጥ ነው ያለችው። በቃ ልክ እንደዛ ሁሉ መለኮትን አሁን ክርስቶስ ሰው ሲሆን ወይም ስጋን ሲዋሃድ ሰውም አምላክም ልክ አንተ ነፍስም ስጋም እንደሆንከው ሰውም አምላክም ነው እንላለን። ስለዚህ አሁን እሱ አንተ ልክ ስትበላ በስጋ እንደምትበላው እሱም ሲተኛ ለምሳሌ በስጋው ነው የተኛው። ልክ ደግሞ አልተኛም እንላለን። ልክ አንተ በነፍስ እንዳልበላኸው በስጋ እንደበላኸው
ክርስቶስም ልክ እንደዚሁ በስጋው ተኝቷል። በባህሪ መለኮቱ ደግሞ አልተኛም። እሺ ማዕበሉን ማቆም አይችልም ነበረ? በመለኮቱ የሱን ይሄም የተነሳ ማዕበል ተነስቶ ነው ነቅቶ ነው። እሱ እኮ በስጋ ነቅቶ እንትና እኮ ልንገራ እንዴት እንደሆነ ላስረዳ። ሲጀመር ያ ክፍል የሚያስረዳው ሁን ብሎ አይደለም የተኛው ማለት እና አሁን ለምሳሌ አንተ አጋጣሚ ቁጭ ብለህ እንቅልፍ ጥሎህ ነው የምተኛው። እሱ እንደዛ ዝም ብሎ እንቅልፍ ጥሎት ሳይሆን የተኛበት ምክንያት አለው የራሱ። ምንድነው ምክንያቱ ከተባለ ሐዋርያት በሱ ብዙም አላመኑበትም ነበር፣ ይጠራጠሩ ነበር። ዮሐንስ አፈወርቅም የኛ ሙፈሲሮች እንደሚያብራሩ ነግረን። ስለዚህ ምንድነው ራሱን የቻለ ምክንያት አለው የተኛበት ምክንያት። የዛ ሰዓት ላይ መርከብ ውስጥ ሆነው ስለ እምነት እያስተማራቸው ነበረ። ምንድነው ስለ እምነት የሚያስተምራቸው? ለምሳሌ የሆነ አጋንንት ያለበት ሰው እያለና እየጮኸ ነው አጋንንቱ ውስጥ ሆኖ ይጮሃል ሰይጣኑ። እዛ ሊያስወጡት ሞከሩ የክርስቶስ ሐዋርያት ወይም የክርስቶስ ደቀ መዛሙርት ማለት ነው። ሊያስወጡት ሞከሩ ሰይጣኑ ቢሉት እምቢ አላቸው። ከዛ አይደለም ገና መርከቡ ጋር ሊወጡ ሲሉ ነው ማለት። ከዛ እንደዚህ ታሪክ አጋጥሟቸዋል። ሊያስወጡት ቢሞክሩ እምቢ አላቸው። ከዛ ክርስቶስ ሲመጣ እናንተ እምነት የጎደላችሁ አላቸው። እምነት ቢኖራችሁ እንደምታስወጡት ሙሉ ለሙሉ እምነት ቢኖራችሁ ብታምኑ ኖሮ ታስወጡት ነበረ። ነገር ግን እምነት የላችሁም ብሎ ነገራቸውና የልጁን አጋንንት አስወጣው ማለት ነው። ስለዚህ ስለ እምነት ነው የዛን ክፍል እየተናገረ ያለው፣ ስለ እምነት ነው የሚያስረዳው። እዛ ስለ እምነት ነግሯቸው ብዙ ነገር አስተምሯቸው እናንተ እምነት የጎደላችሁ እያለ እየወቀሳቸው ነበር። በምታረጉት ነገር ሙሉ ለሙሉ ከተማመናችሁ የምታምኑ በእኔ አምናችሁ የምታረጉ ከሆነ ሁሉም ነገር ይሆንላችኋል እያለ እያስተማራቸው ነበር። እና ልክ መርከቡ ላይ ሲወጡ እሱ ሁም ብሎ እነሱን ለመፈተን ነው የተኛው። ልክ እሱ ሲተኛ ማዕበል እንደሚመጣ ስለሚያውቅ ማዕበል ሲመጣ የምርም አምነው ማዕበሉ ለምሳሌ እነሱ ማስቆም ይችሉ ነበር። ክርስቶስን ቢያምኑ ኖሮ ማስቆም ይችሉ ነበር። በእኔ አምነው ያቆሙታል ወይስ ደግሞ ማቆም ሳይችሉ እኔን ይቀሰቅሱኛል ብሎ እነሱ የሚያረጉትን ነገር ፈተናቸው። ልክ አብርሃምን ሰዋልኝ ልጅህን እንዳለው ማለት ነው። ሪዋርድ ሊሰጣቸው ፈተናቸው። በዛ ሰዓት ላይ እነሱ ደግሞ ምን አደረጉ? አልቻሉም። እምነት አልነበራቸው። እምነት እንደሌላቸው ስለሚያውቅ በሱ ሙሉ ለሙሉ እንዲተማመኑ ለማድረግ አውቆተኛና ከዛም በኋላ እነሱ ማዕበሉ ሲመጣ በራሳቸው ምንም ማድረግ ስለማይችሉ ክርስቶስን ስንጠፋ አይገድህም ወይ ተነስ አሉት። ክርስቶስ ተነሳና አቆመውና ምን አላቸው? እናንተ እምነት የጎደላችሁ፣ እምነት ቢኖራችሁ ይህንን ታስቆሙት ነበር አላቸው። ስለዚህ አየህ እሱ ሁም ብሎ ነው እንደዚህ ያደረገው። ቅዱስ ዮሐንስ አፈወርቅ የኛ ሙፈሲር ነው አለ። እሱ እንደሚያብራራው የነገሩ። እሺ አሁን ቅዱስ ማን ያልከው? ዮሐንስ አፈወርቅ ነው ያብራራው። እሺ ዮሐንስ አፈወርቅ እሱ ነው ያብራራው ማለት ነው። አሁን ይሄንን እምነታቸው እንደጎደላቸው እና ሌሎችም አባቶች ሌሎችም ሙፈሲሮቻችን እንደዛ ነው ያብራሩት። እሺ አመሰግናለሁ። እኔ አሁን ምን አለ መሰለ አሁን እዛ ጋር እሱ የተኛው ስጋው ነው፣ ግን የተኛበት ምክንያቱ አውቆ ነው እንጂ በስጋው እንትን አይደለም። በስጋው ግን መተኛትም ይችላል፣ ግን እዛ ጋር የተኛው እነሱን ለመፈተን እምነታቸው ጎዶሎ ስለሆነ ነው ማለት ነው። ሐዋርያቱ አያምኑትም ነበር ማለት ነው። የምርም ይተኛል እኮ የምርም ስለሚተኛ ነው የተኛው፣ ግን ሳያስብበት ሳይሆን አቅዶበት ነው የተኛው ነው የምልህ። ገብቶሃል አይደል? አቅዶበት ነው የተኛው። አሁን ምሳሌ ልስጥህ። አላህ የመውረድ ባህሪ ያለው ትላላችሁ አይደል? እንዴት እንደሆነ ባይታወቅም ግን የመውረድ ባህሪ ያለው ትላላችሁ። የመውረድ ባህሪ ስላለው የምርም ይወርዳል። የምርም የሚወርደው ግን ግዴታ መውረድ ኖሮበት ሳይሆን ስለፈለገ ነው የሚወርደው። ባይፈልግ አይወርድም አይደል? ሱማ እንዴት ሳይፈልግ ይወርዳል? እኮ ልክ እንደዛው ሁሉ ክርስቶስም የምርም የመተኛት ባህሪ አለው በስጋው። ይኸውልህ ክርስቶስም ልክ እንደዚሁ በስጋው የመተኛት ባህሪ አለው። አሁን ልክ እናንተ የመውረድ ባህሪ አለው የምርም ደግሞ አላህ ይወርዳል እንደምትሉት፣ እኛም የምርም ክርስቶስ በስጋው የመተኛት ባህሪ አለው የምርም ተኝቷል። ግን አላህ በፈቃዱ እንደወረደው ሁሉ ክርስቶስም ግን የምር ሲተኛ ፈልጎ በፈቃዱ ነው የሚተኛው ነው እያልኩ ያለሁት እንጂ አሁን እሱ ሲተኛ ጊዜ
እሱ እነሱን የእምነታቸውን ላይ ነው እንጂ በሱ ውስጥ ያለ መለኮት ራሱ ማዕበሉን ማስቆም ይችላል ማለት ነው። እነሱ ግን ለፈተና ነው ያ ነገር። አዎ ለዛ እኮ ነው ያስቆመው። ያው ክርስቶስ አምላክ ስለሆነ አምላክ በስጋ ስለሚሰራ ወይም የተዋሃደው ክርስቶስ አምላክ ነው። ያ አምላክ ክርስቶስ ደግሞ ስጋን ተላበሰ፣ ስጋን ተዋሃደ። በተዋሃደው ስጋው ይተኛል። እዛ ልክ በዛው ስጋው ደግሞ ልክ እንደዚህ ሁሉ ማዕበሉን ቀጥ አደረገው ይላል። አምላክነቱ ሊያሳያቸው ስለፈለገ ነው እንደዚህ ያደረገው። እነሱ ተረዱ፣ አምላክነቱን እዛ ጋር ተረዱ። እነሱ ልክ ማዕበሉን ሲያስቆም ተረዱ ማለት ነው። ኦኬ አሉ። ሰማያት ማን ነው ነፋሳት የሚታዘዙለት ይህ ማን ነው አሉ ይላል። ነፋሶች እንኳን ይታዘዙለታል። ማን ነው ይሄ አሉ። ገብቷል። አምላክነቱን ገለጸላቸው እዛ ጋር። እሺ አሁን ይሄኛው ገብቶኛል። እኔ አሁን ምን አለ መሰለህ ሌላ ቦታዎች ላይ ግራም አጋቡኝን ጥያቄ ነው የምጠይቀው። እንግዲህ ሳትሰላችን ትቀበለኛለህ ማለት ነው። እንትን አለ እኔ አሁን ቁጥሩን ባላቅም ኢየሱስ ክርስቶስ ሕፃናትን ያስገድላል የሚሉ አለና እስኪ ምዕራፉን ካወቅ እሱ ነገር ልታስረዳኝ ትችላለህ? ምንድን ነው ኢየሱስ ክርስቶስ ጨካኝ አይደለም የዋህ ነው ትላላችሁ እናንተ። አስጨርሰኝና እንደዛ የዋህ ነው ስህተት ይባላል። ይቅርታ አድርግልኝና የዋህ ነው ኢየሱስ ክርስቶስ ደግ ቅን መሪ ነው። ለእኛ ምህረትን ላደርግ ነው የመጣ ብላችሁ ነው የምታወሩትና እስኪ እሱ ሕፃናትን ያስገድላል እየተባለ አይልም አስተምሮቱ ይኸውልህ ከምታወራ አይልም ብዬ በገላግልህ ይሻል። አይልም እንደዛው ላሳይ ነው ምን እንደሚል እነሱ የሚያሹበትን ላሳይ ነው። እንደዛ ሚል ላሳይ እሱን እኮ ነው የሚፈልግ ነው። በቃ እኮ እሱን ላሳይ። እሺ አሁን ይሄ የሚጠቅሱት ሉቃስ ወንጌል ምዕራፍ 19 ላይ ያለ ቃል ነውና ሉቃስ ወንጌል ምዕራፍ 19 ላይ ምን እንደሚል ታውቃለህ? ቀጥታ ቃሉን ዝም ብለህ ማን እንደተናገረው አሁን አያሳዩአችሁም። አየህ እንደዚህ ሲያወሩ አሁን ማን የተናገረው ብትላቸው የተናገረው ሰው አያሳዩም፣ ግን ዝም ብለህ ያነባሉ። አሁን ላሳይ፣ ከፍቼ ላሳይ። እሺ ኦኬ ቆይ እሺ ሉቃስ ወንጌል ምዕራፍ 19 እሺ ያው ተመልከት እንግዲህ አሁን ልክፈትልህ እና ችግር የለም አንተ በመጽሐፍ ላይ አትቀጥፍም እንኳን ቢልኝ እሺ ክፈተው ካቻልክ አይ ዝም ብያው ለማሳየት ያክል እሺ ያው ምን ይላል መሰለህ ያው ቃሉ ላይ ያለው ላስነብብ ነገር ግን ይላል ምዕራፍ 19 ቁጥር 27 ላይ ነው ያለው ምን ይላል ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶቼ ወደዚህ አምጧቸው በፊቴም እረዷቸው ይላል። ይሄንን አሁን እንግዲህ ዝም ብሎ ነው በደረቁ የሚያነቡላችሁ። ማን ነው ይሄንን የተናገረው ነው? አሁን ኢየሱስ ነው ወይስ ማን ነው የተናገረው? ተናጋሪውን ግን አያመጡላችሁ። ነገር ግን እነዚያን በላያቸው ልነግስ ወይም ልነግስባቸው ያልወደዱትን ያልፈለጉትን ጠላቶችን ወደዚህ አምጧቸው በፊቴም እረዷቸው ይላል። አሁን ላሳይም ተናጋሪው ማን እንደሆነና ኢየሱስስ ምን እያወራ እንደሆነ እንመልከት። ይኸውልህ ከዚህ ጀምሮ እናንብበው። ይኸው እዚህ ጋር ምን እንደሚል ይታያል ቃሉ የአስሩ አገልጋዮች ምሳሌ ይሄ ሌላ ጥቅስ ነው። ይሄኛው ምሳሌ ያለበት ሌላ ጥቅስ ነው የሚጠቅሰው። አሁን ይኸውልህ የአስሩ አገልጋዮች ምሳሌ። ስለዚህ ይሄ ምንድነው? ምሳሌ ነው። ሲጀመር ምሳሌ እየመሰለ እየነገራቸው ነው። የሆነ ሰው እንዲያርገው እያለ እየነገራቸው ነው። ምን ይላል ተመልከት። እነርሱም ይህን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔርን መንግስት ፈጥኖ ሊገለጥ እንዳለው ስለመሰላቸው ምሳሌ ጭምር ተናገረ ይላል። ምን ይላል? ይህን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔርን መንግስት ፈጥኖ ሊገለጥ እንዳለው ስለመሰላቸው ምሳሌ ጭምር ተናገረ ይላል። ስለዚህ ምሳሌ ነው እያወራ ያለው። መጀመሪያው ክርስቶስ ምን አለ ተመልከት።
ስለዚህ እንዲህ አላቸው ይላል ምሳሌውን ሲመስል ማለት ነው። አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ ሀገር ሄደ አለ። እየነገራቸው ነው ምሳሌ። እንግዲህ የሆነ መኮንን ነበረ ለራሱ መንግስትን ይዞ ሊመለስ ወደ ሩቅ ሀገር ሄደ። 10 ባሪያዎችንም ጠርቶ 10 ምናን ሰጣቸው። እስክመጣ ድረስ ነግዱ አላቸው ይላል። ያኔ የሚገበያዩበት ብር አለ። ለ10ሩም ብር ሰጣቸው ማለት ነው። ምን አላቸው? እኔ እስክመጣ ድረስ እናንተ ነግዱ አላቸው። ይህ መኮንኑ ማለት ነው። ለራሱ መንግስት ለመያዝ ወደ ሩቅ ሀገር የሄደው ሰውዬ ምን አለ? እኔ ሄጄ እስክመጣ ድረስ ነግዱ ብሎ ብር ሰጣቸው። ከዛ የሀገሩ ሰዎች ግን ይጠሉት ነበረ አለ ያንን መኮንን። ይህ በላያችን ሊነግስ አንወድም ብለው በኋላው መልእክተኞችን ላኩ። እነዚህ ሀገሩ ሰዎች መኮንኑ ላይ ማለት ሩቅ ሀገር ሲሄድ መንግስትንም ይዞ በተመለሰ ጊዜ ገንዘብ የሰጣቸውን እነዚህን ባህሪያዎች ነግደው ምን ያህል እንዳተረፉ ያውቁ ዘንድ እንዲጠሩለት አዘዘ። ከዛም በኋላ መንግስቱን ይዞ ሄዶ ያ ንጉሱ ተመለሰ ወደ ሀገሩ። ወደ ሀገሩ ሲመለስ እነዛን አስቀድሞ 10 ባሪያዎችን ለ10ሩም ብር ሰጥቷቸው ነግዱ እኔ እስክመጣ ብሏቸው ነበረ። አተርፈዋል ወይስ አላተረፉም? ሽጠው ከብረዋል ወይስ ሽጠው አልከበሩም? ወይም ሽጠው ሀብታም ሆኗል ወይስ አልሆኑም? አተርፈዋል አላተረፉም የሚለውን ነገር ለማወቅ እንዲጠሩለት አዘዘ ይላል። ጥሩልኝ አለ ማለት ነው። የፊተኛውም ደርሶ ጌታ ሆይ ምናነ 10 ምናን አተረፈዋለሁ ይላል። ለኔ የሰጠኸኝ ብር 10 እጥፍ አተረፍኩኝ አለ። ከዛ እርሱም መልካም አንተ በጎ ባሪያ በጥቂት የታመንክ ስለሆንክ በ10 ከተማዎች ላይ ስልጣን ይሁንልህ አለው ይላል። ከዛ ደስ አለውና ኦኬ እኔ የሰጠውን ብር አንተ ወደ ጥሩ ነገር በመቀየር ብሎ ለ10 ከተማ ስልጣን ሰጠው አለው እንዲያስተዳድር ንጉሱ። ሁለተኛው መጥቶ ጌታ ሆይ ምናንህ 5 ምናን አተረፈ አለው ይላል። እሱ ደግሞ ምን አለ? 10 ብር ተሰጥቶት 5 ብር አተረፈ ማለት ነው። በአጠቃላይ 15 ብር ማለት ነው። 5 ብር ሲያተርፍ ምን አለው ንጉሱ? ይህንም ደግሞ አንተም በ5 ከተማዎች ላይ ሁን አለው ይላል። በ5 ከተማዎች ላይ ንጉስ አደረገው ያ ንጉስ ማለት ነው። ሌላውም መጥቶ ጌታ ሆይ በጨርቅ ጠቅልዬ የጠበቅኳት ምናንህ እነሆ ፈርቻለሁና ጨካኝ ሰው ስለሆንክ ያላኖርከውን ትወስዳለህ ያልዘራውንም ተጭዳለህ አለው ይላል። ሶስተኛው መጣና ምን አለ? የሰጠኸኝም ብር ምንም አልሸጥኩበትም ምንም አላተረፍኩበትም። አንተ ጨካኝ ስለሆንክ ምንም ሳልሸጥ ራሴ ጋር አቆይቼዋለሁ አለው። ልክ እንደዛ ሲለው ምን አለው ንጉሱ? እርሱም አለ አንተ ክፉ ባሪያ አፍህ በተናገረው ፈርድብሃለሁ። እኔ ያላኖርኩትን የምወስድ ያልዘራሁትን የማጭድ ጨካኝ ሰው እንደሆንክ አወቅ። ምን ነው ገንዘቤን ለለዋጮች አደራ ያልሰጠኸው? እኔም መጥቼ ከትርፉ ጋር ወስደው ነበር አለው። በዚያም ቆመው የነበሩትን ምናኑን ውሰዱበት 10 ምናንን ላለውም ስጡት አላቸው ይላል። አየህ እነርሱም ጌታዊ 10 ምናን አለው አሉት። 10 ምናን አለው አሉት። እላችኋለሁ ላለው ሁሉ ይሰጣል፣ ከሌለው ግን ያለው እንኳን ይወሰድበታል ይላል። አየህ ምን ማለት ነው? ያ ሰውዬ 10 ምናን ተሰጥቶት 10 ብር ተሰጥቶት ማትረፍ ስላልቻለ አላተርፍም እኔ አንተ ክፉ ሰው ስለሆንክ ብርን አስቀምጫለሁ ስላለው የእሱን ውሰዱና ላተረፈው ሰውዬ ስጡት አለ። እንደዛ ብሎ ካለ በኋላ ምን አለ? ነገር ግን አለ እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጣቸው በፊቴም እረዷቸው አለ። ማነው እንግዲህ ከአውዱ ስንናገር ማነው የሚናገረው? መኮንኑ ነው፣ ንጉሱ ነው። ክርስቶስ ምን አለ? ስለ የሆነ ታሪክ እየነገራቸው ነው። ስለ የሆነ ንጉስ እየነገራቸው ነው። የሆነ ንጉስ ነበረ እንደዚህ ያደረገ እንደዚህ ያደረገ ብሎ ንጉሱ ያለውን ነገር ነው የነገራቸው። ንጉሱ ጠላቶቼን ወደዚህ አምጧቸውና በፊቴ እረዷቸው አለ። ንጉሱ ያለውን ነገር ነው ክርስቶስ የነገራቸው። ንጉሱ እንዲህ አለ ብሎ ነገራቸው እንጂ ክርስቶስ ራሱ እያዘዛቸው አይደለም። ምክንያቱም ለምሳሌ አላህም ይናገራል። ክርስቲያኖች አልመሲህ የአላህ ልጅ ነው አሉ ይላል። ይሄ ማለት በቁርአን ላይ ክርስቶስ የአላህ ልጅ ነው የሚል አለ ቃል በቃል እየተባለ ነው አይደለም። ግን ክርስቲያኖች ያሉትን አላህ እየተናገረ ነው። ልክ እንደዛ ሁሉ ክርስቶስም ያ ንጉስ የተናገረውን ነገር እሱ ደግሞ እየነገራቸው ነው በምሳሌ ለሐዋርያቶቹ ማለት ነው። ስለዚህ እሱ ያዘዘው ትእዛዝ አይደለም ማለት ነው። እዛው ምዕራፍ ላይ ነው አይደለ? ይሄ አሁን ያነበብክልኝ ሙሉ ነው ማቴዎስ ላይ ነው። እዛው ምዕራፍ ላይ እዛው ነው ሉቃስ ወንጌል ምዕራፍ 19 ከቁጥር 11 እስከ 27 ስታይ ሙሉ ታሪኩ እዛ ላይ ነው። ስለ ንጉሱ እንደሆነ የማወራው ማለት ነው እኮ ነው። አሁን ኢየሱስ ክርስቶስ አስገደላቸው ብዬ ነው የተረዳሁት። አያ አይደለም
እሱ ስለ ሰው እየነገራቸው ነው። የሆነ ሰውዬ ነበር እንዲያደረገ እያለ እየተናገረ እኔ አሁን ምን አለ መሰለህ አሁን አንድ ስሜ እኔ አሁን አላዛር እኔ አሁን ይኸው አንዴ አሁን እንደዚህ ስታስረዳን ግን አሁን ስለ ቁርአን ማለት ነው እንደዚህ አብራርቶ በስርዓት ያስረዱሃል ትረዳዋለህ ብዬ እኮ ነው የማምነው። ጌታ ካለ የሆነ እንደዚህ ካለ ያስወርዳሉ እኔ አይ አሁን በእነሱ እንትን ስለሆነ ቤታቸው ስለሆነ ወይ እንትን ስለሆነ ነው እንጂ አሁን ስለ ቁርአናችንን እነሱ መጥተው በአብራሩ ይገባሃል ብዬ አስባለሁ። አይ እኛ ብዙ ጊዜ ሁሉም ሰው እዚህ ጋር የምታያቸው ሰዎች ገብተው ከነሱ ጋር ለማውራት የሞከሩ ሰዎች ያስወርዳሉ። አሁን እኮ ቅድም እንትና እያሳየ ነበር ዴቭ ልክ ጥያቄ አለኝ ብላ ልጅቷ ሙስሊም ናት፣ እንደውም እሷ ራሱ ክርስቲያን አይደለችም። ጥያቄ አለኝ እኔ በአላህ ላይ ብላ ጥያቄ ስታቀርብ ምንድነሽ አንቺ ክርስቲያኖች እሱ ስለ አላህ ተጠይቀው መጡ መጽሐፍ ቅዱስ ላይ እንደዚህ ይላል አላት። አይ እኔ እንግዲህ ከክርስቲያኖች ጋር ለምን ጠየቅሽ ብሎ ተቆጣት ኡስታዙ። ላሳይ ቆይ እንደውም ከተለቀቀ አሳያለሁ። እና በጣም አስደነገጣት። አሁን ትክክል አይደለም እንደው እሺ ክርስቲያኖችስ ቢሆኑ ያው ክርስቲያን ስለሆኑ ነው ትላለህ። እዚህ ጋር ምንም ያላረገች ሙስሊም ጥያቄ ተፈጥሮብኛል አላህ ላይ አላህ እንዴት እንደዚህ ብላ ስትጠይቅ ለምንድን ነው የሚናገራት እንደዚህ አይነት ነገር ነው የኛ ጥያቄ ማለት ነው። ቆየው እዚህ ጋር እንትን ካለ አሰማለሁ። አይ እንዲህ የሚባል ነገርማ የለም እኮ አይምሮ እስካለ ድረስ። እስቲ ይሄንን ነገር የለቀቀው ይሄንን የኡስታዙ ቪዲዮ የለቀቀ ሰው የምታውቁት ስም ካለ ንገሩኝ እስቲ ከስር ያላችሁ ኮሜንት ላይ። ይሄንን ኡስታዙ ስለ አላህ ሲጠየቅ ለምን ጠየቅሻላት ሙስሊሟ ልጅ ከስር እስቲ የለቀቀው ሰው የምታውቁት ካለ ከስር። ኧረ ቆይ ኮሜንትን ተውና። አይ ልጅቷ ኡስታዙ ሲጠየቅ ስለ አላህ የተቆጣት ያ እሱ ሁለተኛ ዲቫይስ ካለ ልላክልህ ወደ ውጪ እና ከዛ ታስቀጣኛለህ። እንትን ስልጣን ካለ ሁለተኛ ዲቫይስ አለ። እሺ ሁለተኛ አይ ይሄኛው ስልክ ምንም ቴሌግራም ምንም የለውም፣ ቲክቶክ ብቻ ነው። የለም ስለ ምን ላካላክበት ነገር የለኝም። ቆይ እስቲ አይ በዚህኛው ቲክቶክ ቆየው እዚህ ጋር ልጻፍልህ። ቆይ በዚህኛው ቲክቶክ አንድ ቁጥር ልጻፍ። በዚሁ በአሁን ባለው ቲክቶክ ላይ ልልክልሽ ታስገባኛለህ መልሰህ። እሺ በዚሁ ማለት አይደል? በዚሁ ስልጣን አለክ። ያው ቆይ በዚህኛው አልኩኝ። ያው በዚህኛው አንድ ቁጥር ጽፌያለሁ። ለምን እንደማይገባ አላውቅም። በዚህኛው ያው ስቱደንት ኦፍ ጂሰስ የሚለው ገብቷል። አንድ የትኛው ስቱደንት ኦፍ ጂሰስ አንድ ኮሜንት አጻፍ እስቲ። እሱ አለው መሰለኝ ሊከፍት ነው መሰለኝ። እሺ ማግባሽ ልኬለታለሁ። አንድ ቁጥር ጽፏል። ምናልባት አለ ቪዲዮ ሊከፍተው ከሆነ ብዬ ልኬለታለሁ። ማን ነው? ስቱደንት ኦፍ ጂሰስ አይ ዶንት ኖ እኮ ስቱደንት ኦፍ ጂሰስማ ይሄ የዚህኛው ስልክ አካውንት ነው። በዚህኛው ላክልኝ እኮ ነው የምልህ ነው እንዴ? በስቱደንት ኦፍ ጂሰስ ነው ላክልኝ የምትለኝ? እሺ ስመጣ ከታች ጽፍልና በሱ ቆይ። እሺ ቢኒ ካልመጣለ እሱኛው አካውንት ካልመጣለ በእኔ ላከው ወይ ቤቱን ንገረኝ። ሰላም ብያለሁ። ቤቱ እኮ ነው የጠፋው። ሰላም ሁሉ አማን። እንዴት ነህ ልጅ ኢየሱስ? ሰላም ትንሹ ማን ነው?
ከዛ ሌላ ጥያቄ ልጠይቅ። እሺ እኔ የምለው በገድል ታምናላችሁ አይደል? እንዴት ነው ገድሎች ምናምን ጽሁፍ ምናምኖች እንዴት ነው የምትመለከቱት? እስኪ በአጠቃላዩ እኛ ይኸውልህ ገድላት ማለት ይኸውልህ የሃይማኖት እንትኖች አይደሉም። ገብቶሃል? የሃይማኖት መከራከሪያም አይደሉም። የሃይማኖት ደግሞ እንትኖችም አይደሉም። በእኛ እምነት እንዴት መሰል፣ ለምሳሌ በእናንተ የሆነ አንድ ኡስታዝ የሆነ መጽሐፍ ቢጽፍ መጽሐፉን እንደ ቁርአንና እንደ ሐዲስ ነው የምትቀበሉት ወይስ እንደ አንድ የግለሰብ መጽሐፍ ነው የምትቀበሉት? ማለት ግል ነው የጻፈው የግለሰብ ነው አይደል? ለምሳሌ አንድ ሼክ ወይ ኡስታዝ አሁን በቃ የግለሰብ አየህ፣ እንደዛ ነው ገድላትና ድርሳናት ማለት። ይኸውልህ ሃይማኖታዊ መጽሐፍት ሳይሆኑ ሃይማኖታዊ መጽሐፍት የሚባሉት ይኸውልህ ልክ እናንተ ቁርአንና ሐዲስ ተፍሲር እንደምትሉት በእኛም መጽሐፍ ቅዱስና የአርሊ ቸርች ፋዘርስ የሚባሉት ወይም ቀደምት የቤተ ክርስቲያን አባቶች እናንተ ሰለፎች እንደምትሏቸው የኛም ቀደምት የቤተ ክርስቲያን አባቶች አሉ። ስለዚህ እነዛ ቀደምት የቤተ ክርስቲያን አባቶች ናቸው እንትን የሚባሉት እንደ ማስረጃነት ለሃይማኖት የሚቀርቡት። ስለዚህ እኛ ገድል ላይ ለምሳሌ ከመጽሐፍ ቅዱስ ጋር የሚጋጭ ነገር ሊገኝ ይችላል። ከተገኘ አንቀበልም ነው። ለምን ገድላት ግዴታ መቀበል ያሉብን መጽሐፍቶች አይደሉ፣ ግዴታዊ መጽሐፍቶች አይደሉ። ገብተዋል? ግዴታዊ ሳይሆኑ እንትን ናቸው። ከፈለክ ልትቀበል ትችላለህ፣ ካልፈለክ አትቀበልም። ማንም የሚያስገድድ የለም። ክርስቲያን ለመሆን ግዴታ አይደለም ገድል መቀበል። ገብተዋል? እነሱ ግን መጽሐፍ ቅዱስ ላይና የአባቶች ትምህርት ላይ ዋና ሃይማኖታችን የምንለው ላይ ክፍተት ስለሚያጡ ምንም እንከን ስለማያገኙ ገድላት ብንቀበላቸውም ባንቀበላቸውም ችግር የሌለባቸውን መጽሐፍቶች ያመጣሉ እና የሚጠቅሱት ባይገርም ማለት ነው። ኢቭን የኛ ቤተክርስቲያን የማትቀበለውን መጽሐፍ ይጠቅሳሉ። ለምሳሌ በእናንተ መውዱ የተቀጠፉ የሚባሉ አሉ አይደል? ልክ እንደዛ አይነቶችን ይጠቅሳሉ። ለምሳሌ እኛ ጭራሽ የማንቀበለውን መጽሐፍ ይቀበላሉ። እነሱ ክርስቲያኖች እንዲያምናሉ እያሉ ይጠቅሳሉ። እኛ የማንቀበለውን መጽሐፍ የኛ የቤተክርስቲያን መጽሐፍ ያልሆነ የግለሰቦችን መጽሐፍ ይጠቅሳሉ። ቤተክርስቲያን እኔ ሰው እንዴት ቢያንስ አሁን ሼክ የጻፈውን ነገር ለእስልምና ማስረጃ አድርገህ ብታመጣ ስህተት እኮ ነው። ከቁርአንና ከሐዲስ ማምጣት ሲጠበቅብህ ከዝም ብሎ አንድ ግለሰብ ሼክ ብታመጣ ይሄ ትክክል አይደለም። ግን ቢያንስ ይሻላል። በቃ አይ ተታሎ ነው ሼክ ስለሆነ መስሎት ነው እሱ ይባላል። እንዴት ቢያንስ እኛ ጋር ቄሶች የጻፉትን ነገር ቢያመጡ በቃ ገድላትን ቢያመጡ እነግራቸዋለን። አይ ተሳስታችሁ ነው፣ እኛ ይህንን ነገር እንደ ግዴታ አንቀበልም ትላለህ። እነሱ እኮ ጭራሽ ምንም ያልሆነ ቄስም ያልሆነ ጳጳስም ያልሆነ አንድ ግለሰብ ሃይማኖቱ ክርስቲያን ስለሆነ ብቻ የጻፈውን መጽሐፍ ለኛ ማስረጃ አድርገው ያመጣሉ። ይህ ትክክል ነው ካሉ አንድ ሰው ሙስሊም ስለሆነ ብቻ የጻፈው ነገር ተቀባይነት አለው። ሼክ ቢሆን እሺ ስለ ሃይማኖት ነው የሚጽፈው ትላለህ። ሼክ ያልሆነ ዝም ብሎ አንድ ሙስሊም ደራሲ ዝም ብሎ ሙስሊም ደራሲ የሆነ ሰው የሆነ መጽሐፍ ቢጽፍ የእሱን እንደ ሃይማኖት ማስረጃ ነው የምትቀበለው? ይህ አሁን ትክክል አይደለም። ገብቷል? ሰው እኛም እንደዚህ ነው ይህንን ነገር አንቀበልም። ግለሰብ የጻፈው ለምሳሌ የሆነ ዘነበ የሚባል ጸሐፊ ደራሲ የደረሰውን ድርሰት እኛ እናንተ ትቀበላላችሁ ብለው እንደ ሃይማኖት ያመጣሉ። ይህ ደግሞ ትክክል አይደለም። ስለዚህ እኛ እንደዚህ ነው የምናያቸው ገድላትን ምናምን። ሌላኛው ደግሞ ማለት ነው ኢየሱስ ክርስቶስ ወይ ደግሞ እግዚአብሔር በረረ ስንል በመጽሐፍ ላይ አለ። እግዚአብሔር ይበራል ማለት ነው። ምን ለማለት ፈልገን ነው? ምን ለማለት ተፈልጎ ነው ይበራል ስንል? ወይ ደግሞ እግዚአብሔር እንደ ክረምት ነው እንደምን ይጮሃል ስንል ምን ለማለት ፈልገን ነው? ኦኬ ይበራል በኪሩቤል ላይ ተቀምጦ በረረ ይላል። ይህ ምን ማለት ነው? ስለ እርገቱ ስለ ክርስቶስ እርገት ስለ ክርስቶስ እርገት ነው የሚያስረዳው። ስለ ኢየሱስ ክርስቶስ መጥቶ ስለ ወደፊት ትንቢታዊ ነገር ነው። ወደፊት ክርስቶስ መጥቶ በስጋ ቢኒ ስቤ ያለው እንዳትልክ ክርስቶስ በስጋ መጥቶ ያረገበትን ክስተት ነው የሚያስረዳው። መዝሙረ ዳዊት ላይ ነው ይቃል ያለው እርገተ ክርስቶስ ነው። ክርስቶስ እንዴት ወደ ሰማይ እንዳረገ በትንቢታዊ መልክ የሚናገር ነው።
እሺ ስለዚህ እንደዛ ነው እኛ የምንረዳው። ይሄ በረረ ማለት እንደ እንትን አንድ ወፍ ምናምን ማለት ሳይሆን አረገ እንደማለት ነው። እና ደግሞ ልክ ምጥ እንደያዛት ሴት ጨዋለሁ ምናምን ነገር የሚለው እሱኛው ደግሞ እንትን ነው። በዕብራውያን ባህል ዘንድ ብዙ መጽሐፍ ቅዱስ ክፍሎች ላይም አሉ። በዕብራውያን ባህል ዘንድ እሺ፣ በዕብራውያን ባህል ዘንድ ምን አይነት ተደርጎ ነው የሚታየው? ይሄ ነገር የእንትንን የብስጭት ምልክት ወይም የንዴትን፣ የመናደድን፣ የመቆጣት ምልክት ነው። እንደ እርጉዝ ሴት እጮሃለሁ ካለ አንድ ሰው ዝም ብሎ ኖርማሊ ሊለው ይችላል። እንደ እርጉዝ ሴት እጮሃለሁ ሊል ይችላል። እና ይሄ እንደዛ የሚልበት ምክንያት የምርም እንደ እርጉዝ ሴት ጮሆ ሳይሆን ነገር ግን ምን አይነት ነገር ነው? የመቆጣትን ስሜት የሚያመላክት ነው። የመቆጣትን ማለት ነው። እንደተቆጣ እግዚአብሔር እንደተቆጣ የሚያመላክት ነው። ቢኒሻ አገኘኸው? አሎ ለምን ሳብከኝ? ልልክልህ ስል እንትን እየፈለኩት ነበር። ኦኬ እኔ እኮ ልክ ስገባ ይቺ ነው። እሺ አሁን አንድ ቁጥር ጻፍልኝና ልውረድና እሱን ምን ላይ ነው? ወይ እኔ እዚህ ሰርች ላድርገው? አይ ችግር የለም። ወይ እንዲሁ ንገረኝና ሰርች ላድርገው ያገኝበት። ሂሩት ላይ ገባና እዛ ሪፖስት ያደረገችው ላይ ሂሩት ማን ነበር? ከዛ ቀጥሎ የክርስቶስ ምናምን ምንድን ነበር? ሂሩት የክርስቶስ እስረኛ ምናምን ላይ እሺ፣ ክርስቶስ እስረኛ። እሺ ሪፖስት ውስጥ ገባና ልጅቷ የነቃች ናች ምናምን በሚለው ቪዲዮ ላይ ባይዘው ልጅቷ ትክክለኛ ጥያቄ ነው የጠየቀችው። ኡስታዙ ግን ቀጥፏል፣ ዋሽቷል፣ ውሸታም ቀጣፊ ነው። ለምን እንደማይቃወሙት አላውቅም። የውሸት አስተምሮ ሲያስተምራቸው በማንነቱ ነው የሚወርደው በዛቱ አይወርድም ብሎ ሲል ሪፖስት ውስጥ ነው ያለው። ኦኬ ተደጋጋሚ ስለሚጠይቁኝ ነው። በዙሪያ ያሉ ክርስቲያኖች ከጊዜ በኋላ አላህ ዘላለማዊ ነው፣ ቁርአን ላይም እሱ የሚመስልም አንዳችም ነገር የለም የሚላል እና ይሄ ነገርስ ከጊዜ በኋላ የመጣ አይደለም ወይ? እሱ ሲፋት ላይ ከጊዜ በኋላ መጣ ተብሎ አይጨመርም ወይ? ክርስቲያኖች ከሆነ ስለማይገባቸው ሳይሆን ክርስቲያኖች እኔ ማስረዳት እኔ እንዳስረዳቸው እኔ ላይ ለማስረዳት ትንሽ ስላልኩ ነው ማለት ስለተንተባለ ችግሩ ያለው እነሱ ጋር ሳይሆን አንቺ ጋር ነው ያለው። እያዩ ያለው ሳይኮሎጂካሊ እኔ ጋር እኮ ነው ኡስታዝ፣ ለእነሱ መመለስ ያለው አሁንም ችግሩ ከኔ ጋር ስታወሪ ራሱ በጣም እየተቸገርሽ ነው የምታወሪ። ብትረጋጊ ጥሩ ነው። ራሱ አሁን ላስረዳሽ ስል መሀል ላይ ክርስቲያኖችን ታመጫለሽ፣ እንደዚህ ትይኛለሽ እና አሁን ኮንፊውዝድ ነው የምታደርጊው ራሱ ማለት ነው። እስቲ አዳምጪ አንዴ። ክርስቲያኖች ናቸው የጠየቁሽ? አዎ ክርስቲያኖች ናቸው። ክርስቲያኖች የጠየቁሽ ዘፍጥረት 11:5 ላይ እግዚአብሔር የአዳም ልጆችን ግንብ ለማየት ወረደ ይሌለ እንደ እነሱ መጽሐፍ ላይ አለሽ? አለሁ ኡስታዝ። አዎ ይሌለው የእነሱ መጽሐፍ አንደኛ ነገር። ሁለተኛ ነገር ደግሞ ያለ እውቀትስ አንቺ ሴለሽ ለምን ታወሪያለሽ ከእነሱ ጋር? ነው ኡስታዝ። እኔ አጠገብ ያሉት ልጆች ናቸው ስለ እስልምና ማስተማራቸው የምነግራቸው አንዳንድ ነገር እንጂ ቤት ምናምን ገብቼ አይደለም ኡስታዝ። እንደዛ አይደለም ነገሩ። አብረን የምናወራቸው አሉ ስለ እምነት። ያው ግዴታ አንድም ቃላት ብትሆን መናገር አለ ስለእስልምና መናስረዳቸው። እንደዛ ነው እንጂ ቤት ምናምን ገብቼ አይደለም ኡስታዝ። ማውራ አይሰማሽም እንዴ? አይሰማሽም? ማውራ ይሰማል ኡስታዝ። ቀጥል። ታዲያ ዝም ብለሽ ትደራረቢያለሽ፣ ዝም ብለሽ ታወሪያለሽ። ቢያንስ እንደማለት የምናወራው አይ እናዳምጣለን ሳይሆን ዲያሎግ እናድርግ ነው ያልኩሽ። አንቺ ዝም ብለሽ ነው የምታወሪው።
እሺ እያልኩሽ ያለሁት ክርስቲያኖቹን ይዘሻቸው ነው እዚህ ቤት ወይም ደግሞ አጠገብሽ ካሉ አገናኝንና እናወራቸዋለን። አንቺ እውቀቱ ከሌለሽ አለመነጋገር፣ እውቀቱ ከሌለሽ ማን አስተማሪ ያደረገሽ አንቺ? ኢንሻአላህ በቃ ኡስታዝ ይዤ እመጣለሁ። እሺ መርሐባ ይዛቸው ነይ። ማን አስተማሪ እንደዚህ አንቺው ምንድነው እንኳን አስተማሪ ለመሆን ራስሽ ይወርሽ የጨነቀሽ ነገር ነው የሚመስለው። እንደዚህ ምናምን እንትን ብሎ ሹባሃት ምናምን ነገር ምናምን ማን አስተማሪ ሲጀመር ሹባሃት ያለው ጥያቄ እንጂ አስተማሪ አይደለም። አንቺ አስተማሪ ሆነሽ እንደዚህ አይነት ጥያቄ እንደዛ መጀመሪያ መጥተሽ ሹባሃት ተፈጠረ እንደዚህ እንትን አለ ምናምን እንደዚህ ምናምን ብለሽ አንቺ ላይ ችግር እንደተፈጠረ ነው እንጂ የነሱ ጥያቄ ገብቶሽ አይደለም። ማሪ ምናምን አይደለም ኡስታዝ ያልኩትኝ ጀስት ስናወራ ነው። በእምነት ደረጃ እናወራለን። እነሱም ስለ እነሱ እምነት እኔም ስለ እምነቴ ልጠራቸውም እችላለሁ በማውቀው እውቀቴ። ግን ደግሞ እንደዚህ አይነት ጥያቄ ሲጠይቁኝ እኔ ለመመለስ ከበደኝ። በደንብ ስላልተረዳሁኝ ነው አንተ ጋር የመጣሁት። መርሐባ አትቆጣ። ሲጠይቁኝ ከበደኝ ምናምን እያልሽ ከምትይ ይልቅ ጥያቄውን ዝም ብለሽ አቅርበሽ ከዛ መልስ ብታገኝ አይሻልም ላንቺ? እሺ ችግር የለም። ስለዚህ እንደዛ ነው የሚሆነው እንጂ አንቺ እንትን ከበደኝ ጥያቄው እንትን አላለም ምናምን ነገር እንደዚህ ምናምን ስትይ ሞር በእነሱ ኢፌክት የሆንሽ ነው የሚመስለው ከእንትን ይልቅ ማለት ነው። እና ለእንትንም ጥሩ አይደለም፣ ለቤታችንም ጥሩ አይደለም እንዲህ አይነት አካሄድ ማለት ነው። አዎ ልጅቷ ወጣለች። ለምን አወራቸው ስለመስጠት እና ለፖለቲካ ግብዓት ነው የምትሆነው። እና ፖለቲካ ባታሰሩ እንደዚህ ጥሩ ነው። ከዛ አንጻር ነው ጋር ነው። ተመልከቱ እኮ በመድኃኒዓለም ይደንቀኛል እኮ እግዚአብሔር። እንዲህ አሁን መመለስ ነው የሚቀለው። ዙሪያ ጥምጥም ገብቶ ለምን ከበደኛልሽ ምናምን። ሌላ ቪዲዮም ሰምቻለሁ። በሌላ ቪዲዮ መልስ ሰጥቷልና ምናልባት ተቆርጦ ሊሆን ይችላል። እዛ ላይ ደግማ ገብታ ይሆን አላውቅም። መልስ ሲሰጥ ምን እንዳለ ታውቃለህ? በመጀመሪያ ደረጃ ሹባት ትፈጥሪያለሽ ምንድነው ብሎ በራሱ ላይም ሹባት እንደተፈጠረበት ተናግሯል። ግርግር አትፍጠሪ ብሏታል። ሁለተኛ ደረጃ ሰው ጥያቄ ሲጠይቅ መጀመሪያ ላይ አዋኮ ምናምን እንደዚህ የሚያደርገው ለምን መሰለህ? በሱ ሐሳብና በሱ መልስ እንዲስማሙ ነው። ሰዎችን ያዋክባል፣ እንደዚህ ይላል፣ ቋንቋ ውስጥ ይገባል፣ ይደበቃል ምናምን። ልክ ከዛ በኋላ የሚያወራው ነገር ሰዎች እውነት መስሎ እንዲቀበሉት አይምሯቸው እንዳይጠቀሙ አስቀድሞ አታክ ነው የሚያደርገው። አታክ ካረገ በኋላ መልስ የሚሰጠው ወይም ደግሞ እንደዚህ ከተቆጣ ዙሪያውን ከሄደ በኋላ። ምክንያቱም ቀጥታ አሁን ቢመልስላት ሌላ ጥያቄ ትጠይቀዋለች። እቺ ልጅ ቢመልስላት ትጠይቀዋለች። ስለዚህ አሁን በቃ ፈርታለች። ምንም ጥያቄ አሜን ብላ ተቀብላ ነው የምትሄደው። ከዛ ምን ብሎ መለሰ መሰለ? አላህ በዛቱ ከአርሽ በላይ ነው የወረደው በማንነቱ ነው አለ። አልገባኝም። ያው ማንነት የሚባል አካል አለ የሚወርድ በዛቱ ሳይሆን በማንነቱ ነው የወረደው ብሎ ነው የመለሰላት። ይሄ ነው መልሱ ብሎ ሌላ ብናገኘው አሪፍ ነበር። አላዛር ካለ እስቲ በዚህ ላይ ሐሳብ ስትበት። በማንነቱ ነው የወረደው ብሎ እንጠይቀዋለን። ኡስታዙ ይሄን ድምጽ ከሰማ ምን ማለት ነው በማንነቱ? ማንነት የሚባል እርስ አይደለም። እነሱ እንደውም የማንነቱን እንደ እንትን ስለሚያዩት እግር፣ እጅ ምናምን የማንነት ናቸው ብለው አይነት ነገር ነው የሚያስተምሩትና ማንነቱ ከወረደ which means ሁሉ ነገሩ ወርዷል። ማንነት እንግዲህ አላ ጅስም አይደለም ይላሉ። ያው እኛ ጅስም እንደሆነ ፕሩቭ ልናደርግላቸው እየሞከርን ነው። ግን ደግሞ ይህን ጅስምነታቸው እንግዲህ አላህ ጅስም እንደሆነ ቅድምም አጢጥ የሚለው ዙፋኑ እኮ አላህ ጅስም ስለሆነ ነው። ከዙፋኑ ጋር ተነካክቶ ዙፋኑ ላይ ኢፌክት እያመጣ ነው። ይህም ዙፋኑ እንዲጮህ እያደረገ ነው። መቼስ አላህ ከዙፋኑ ጋር ሳይነካካ አይደለም። መቼስ አጢጥ ምናምን ያለው አይደለም። ስለዚህ ስለተነካካ ነው። ስለዚህ አላህ ዙፋን ላይ ክብደት እንዳለው የተናገረበት አለ ምናምን ነገር። ስለዚህ እኛ ጅስም እንደሆነ ፕሮቭ እያደረግንላቸው ነው። ሶ ይሄ ጅስም ያለው ወይም በቃ ለነሱ ግልጽ እንዳይሆን ይሄ ክብደት ያለው ዌይት ያለው እነሱ እንደሚያምኑት ዙፋኑ ላይ ሲቀመጥ ዙፋኑን አጢጥ የሚያደርገው አላህ ይሄ ማንነቱ ዛቱ የሚሉት ነገር ሙሉ ማንነቱ ከሆነ ማንነቱ ይወርዳል ከተባለ ሌላ የማይወርድ እንግዲህ ማንነቱ ወደ ሶስተኛው ሰማይ ከወረደ
አንደኛ የመጀመሪያው እዛ ያለው ከአርሽ በላይም ላይ አለ ከተባለ እንዴት ነው የሚሆነው? እሺ ይሄ እኮ ሎጂካል አይደለም ወይ? አልወረደም ማለት እኮ ነው። አልወረደም። የምን ይወርዳለሁ? ከፍጡራን ጋር ይመሳሰልም ካሉ በነገራችን ላይ ቢኒ ይሄኔ እየወጣ ይሆናል ወረደ የተባለው ማለት ነው። ለምን ፍጡራን ወደ ታች ሲወርዱ ነው ወረደ የሚባሉት አይደለ እንጂ ወደ ላይ ሲወጡ አይደለም። ወደ ታች ሲወርዱ ወረደ የሚባል ከሆነ አላህ ወደ ታች ሲወርድ ከሆነ ወረደ የተባለው ይሄ ከፍጡራን ጋር መመሳሰል ነው። ስለዚህ ወደ ላይ ይሄኔ እየወጣ ይሆናል እንግዲህ ወይ ወረደም የተባለው። ስለዚህ ይሄ ኢሎጂካል የሆነ ነገር ነው የሚያወሩት። ወረደ የሚለው ቃል የሚገባው አንደኛ ነገር ሜታፎሪካሊ የሚቀበሉት ነገር ካልሆነ በስተቀር ሊትራሊ ይወርዳል ብለው ካመኑ አንድ ነገር ማመን አለባቸው። ሊትራሊ አላህ ይወርዳል ካሉ ግዴታ ወደ ሌለበት ቦታ ይወርዳል። ይሄ ግልጽ ነው። መቼስ አስቀድሞም ሰባተኛ ማነው ቅርቢቱ ሰማይ ላይ ነበረ አይባልም። አስቀድሞ አልነበረም። አስቀድሞ ወዳልነበረበት ቦታ ነው የገባው ማለት ነው። አያችሁ። ስለዚህ አስቀድሞ ወዳልነበረበት ቦታ የሚሄድ ከሆነ እሱ እኮ ከፍጡራን ጋር ተመሳስሏል ማለት ነው። አንደኛ ሁለት ያለው ወደ ፍጡር ገብቷል። አይ አይደለም ከአርሽ በላይም አለ ቅርቢቱም ሰማይ ላይ አለ ከተባለ መሀላቸው ላይ ስፔስ ስለሚፈጠር ሁለት ማንነቶች ነው የሚሆኑት። አንደኛው ከአርሽ በላይ ያለው ማንነት ነው። ሁለተኛው ደግሞ ከአርሽ በታች ቅርቢቱ ሰማይ ላይ ያለው ማንነት አለ። በመሀላቸው ስፔስ እና ክፍተት አለ። በአጠቃላይ ስንት ሆኑ ማለት ነው? ሁለት ማንነቶች ሆኑ በሎጂክ መሰረት ሁለት። ወይ ደግሞ ምንድነው የሚሆነው? ቀደም አንተም እያነሳው ነበር ቢኒ፣ ግማሽ አካሉ ወርዷል፣ ግማሽ አካሉ ቀርቷል ማለት ነው። ግማሽ በግማሽ ነው የሚወርደው። ስለዚህ እንደዛ ደግሞ ከሆነ ግማሹ አላህ ይባላል ወይ ነው? ሙሉ አላህ አይደል የሚወርደው? ሌላው እነዚህ ሎጂክ እንኳን ባይቀበሉ ምንድነው ለምሳሌ ከአህባሾች ጋር የሚከራከሩበት ነገር አለ። ምንድነው አላህ ከአርሽ በላይ ነው ይላሉ። which means ከአርሽ በታች የለም፣ ፍጥረታት ናቸው ከአርሽ በታች ያሉት። ስለዚህ አላህ ከአርሽ በላይ የለም፣ ከአርሽ በላይ ብቻ ነው ያለው ይላሉ። ያለው ከአርሽ በላይ ብቻ የሚል ቃልን ተጠቅመው ያለው ከአርሽ በላይ ብቻ ነው ይላሉ። ወደ ቅርቢቱ ሰማይ ሲወርድ ግን አይ ላይም አለ፣ ያው ቅርቢቱ ሰማይም ላይም አለ አሉ አይደል? ይሁን ችግር የለም፣ ቅርቢቱ ሰማይም ላይም ኖረ። ስለዚህ ልክ ለሊት 9 ሰዓት ላይ አላህ በሚወርድበት ሰዓት ላይ አንድ ዋሃብያ ከአህባሽ ጋር መከራከር አይችልም። ምን ብሎ መከራከር አይችልም ከተባለ አላህ ከአርሽ ብቻ ነው የሚገኘው፣ አላህ ከአርሽ በላይ ብቻ ነው የሚገኘው ብሎ መከራከር አይችልም። ለምን? አላህ የዛን ሰዓት ላይ ለሊት 9 ሰዓት ሲሆን ከአርሽ በላይ ብቻ ሳይሆን ከአርሽ በታችም ቅርቢቱ ሰማይ ላይ ስለሚገኝ ማለት ነው። ስለዚህ አላህ ምንድነው ስለ ቦታ ራሱ ዳይሬክሽን ይቀያይራል ማለት ነው። ከአርሽ በላይ ብቻ ነበረ፣ 9 ሰዓት ሲሆን ግን ከአርሽ በላይ ብቻ አይደለም፣ ቅርቢቱ ሰማይ ላይ ይኖራል። እና ምን እንደሆነ ራሱ በጣም ይገርመናል። እና ማንነት እኔ ብቻውን እንግዲህ እኔ አላቅም፣ መንፈስ ነው እንግዲህ እስካላሉ ድረስ እጅ አለው እግር አለው ምንም ዲፊኒሽናቸው አይገባም። ቀጥል ቢኒ። ያ እንግዲህ ማን የሚለው ራሱ እኮ አላህ ማን ነው ስትል እኮ ያው ምንድነው ስትል አምላክ ነው ትላለህ። ማን ነው ስትል አላህ ነው ትላለህ። ቁርአኑ ሐዲሱ የሚለው አላህ ወረደ ነው። አላህ ደግሞ ሲወርድ መቼም እጅና እግሩን ጥሎ ማንነት የሚባለው አካል ብቻ አይወርድም። ኦኬ እጅና እግሩን ከአርሽ በላይ ሆኖ ማንነቱ ደግሞ ከአርሽ በታች። ስለዚህ ከአርሽ በላይ ያለው እጅና እግር ማንነት የሌለው ዝም ብሎ እግር ነው፣ እጅና እግር ነው። ምን ለማለት ነው አልገባኝም። ሲቀጥል ማን ነው የሚወርደው ለሚለው አላህ ነው የሚወርደው ነው ያለው እንጂ የአላህ ማንነት ይወርዳል አለ ወይም ደግሞ አላህ በማንነቱ ይወርዳል የሚል ጽሑፍ የለም መጽሐፉ ላይ ወይም ሐዲሱ ላይ። ስለዚህ የወረደው አላህ ነው። ወርዶ ማን ነው የሚለምነኝ ብሎ የሚናገረው የአላህ ማንነት ነው። እንግዲህ የአላህ ማንነት ራሱን የቻለ ሌላ ፐርሰን ነው ማለት ነው። ኦኬ ከቦዲው ከእጁ ከእግሩ ከምናምን ተለይቶ ራሱን የቻለ ሌላ ፐርሰን ነው እያለን ነው። ሁለተኛ ፐርሰን እያመጣው እንደሆነ አላውቅም። ያ እጅ እግር ያለው ማንነት ወይም ደግሞ እጅ እግር ያለው የተባለው አላህ እሱ አንደኛ ፐርሰን ነው። ይሄኛው ደግሞ ቅርቢቱ ሰማይ ላይ ወረደ ሁለተኛ ፐርሰን ነው። ምን ለማለት እንደሆነ ግልጽ አይደለም። ለማንኛውም አዲሱ እንደዛ አይልም። አዲሱ የሚለው አላህ ወረደ ነው እንጂ አላህ ማንነት አይልም። ሁለተኛ ማንነት የሚባል ራሱን የቻለ ፐርሰን አለ ወይ? ማንነት የሚባል ምክንያቱም እነሱ አላህ አካል አለው ሲባል ወይም ደግሞ ምንድነው አካል ሲሉ እኔ የሚል ምናምን በሚል አይደለም። ቦዲ ያለውን አላህ ነው ማን የሚሉት ያ እጅ እግር ያለውን ጥፍር ያለውን
ምንድነው ጣት ያለውን ጥፍር ያለውን ሌሎችም የተገለጹ አካላት ያለውን አላህ ነው ማን የሚሉት እንጂ ከዛ የተለየ ሌላ ማንነት የለም። ስለዚህ ከወረደ እሱ ነው እጅና እግር ያለው እኔ ብሎ የሚናገር ማንነት እሱ ነው። በቃ አንድ ማንነት ነው ያለው እንጂ ቦዲው በዛቱ ከአርሽ በላይ ነው ስትል ዛት ያለው አንድ ሌላ አካል አላህ አለ ማንነት ያለው ዛት የሌለው ደግሞ ሌላ ወደ ቅርቢቱ ሰማይ ይወረደ አለ ማለት ነው። ወይም ደግሞ ከላይ ከአርሽ በላይ ያለው ማንነት የሌለው ዛት ብቻ ነው ማለት ነው። ወደ ቅርቢቱ ሰማይ ኮረደ በማንነቱ ማለት ነው። ስለዚህ ትንታኔው ትክክል አይደለም። ከዛ ውጭ አምላካቸው እንደተባለው ቅድም እንደተባለው እንግዲህ ውስንነት አካል ካለው እንደገና ደግሞ በሆነ ቦታ ብቻ የተገደበ ከሆነ በሁሉም ሙሉ ካልሆነ የተወሰነ ውስን የሆነ አምላክ ነው ማለት ነው። ውስን የሆነ አምላክ ደግሞ በአንድ ጊዜ ሁሉ ቦታ መድረስ ስለማይችል በታይምና በስፔስ ውስጥ ስለሚገባ ፍጡር ይሆናል ማለት ነው። ይሄ ታይምና ስፔስ ከመኖሩ በፊት እንዴት ነው ታዲያ እሱ ራሱን ሲኖር የነበረው ማለት ነው? ምክንያቱም ባይ ዲፎልት ታይምና ስፔስ ባልነበረበት ሰዓትም እሱ ውስን እኮ ነው። ባይ ዲፎልት በሁሉ ቦታ መገኘት የማይችል ነው ብለዋል። ኦኬ ወይም ደግሞ ባህሪውን ካልቀየረ ከፍጥረት በኋላ ነው እንዲህ አይነት ባህሪ የያዘው ብለው እስካላሉ ድረስ ያለ ባህሪ ከመጀመሪያው ጀምሮ ውስን ያልተወሰነ ከሆነ ኤቭሪዌር መገኘት የሚችል ከሆነ በፍጥረት ውስጥም ይገኛል። ወይም ደግሞ ፍጥረት ከመጣ በኋላ ይሄ ባህሪ አይቀየርም። ይሄ ባህሪ አዲስ ባህሪ ሙሉ ከሆነ ከፍጥረት በፊትም ሙሉ ከሆነ ማለት ነው። መቼም ከፍጥረት በፊት ያው ስፔስም ስለሌለ ግን ሙሉ ልትለው ትችላለህ። በስፔስ ብቻም ሳይሆን ማለት ነው የመላ ማለት ነው። ታይምም አያስፈልገው ከስፔስ እና ከታይም ውጭ የነበረ ከሆነ ታይምና ስፔስ ሲኖር ግን ለምንድነው ታዲያ ከታይምና ከስፔስ ራሱን የገደበው ወይም ደግሞ በዚህ ውስጥ መገኘት ያልቻለው? ስለዚህ በባህሪው ታይምና ስፔስ የሚያስፈልገው አካል ነው ማለት። ይሄ ደግሞ ጣዖት ነው፣ ባይዘው ጣዖት ነው። ታይም ሊነገርለት የሚችለው ስፔስ ሊይዘው የሚችል ወይም ደግሞ በስፔስ ውስጥ ሊገኝ የሚችል ማለት በስፔስ ውስጥ እግዚአብሔር ሊገኝ ይችላል። ከስፔስ ውጭ ማለት በስፔስ ውስጥ ግን ያ ስፔስ እግዚአብሔር ነው ይዘው ኤቭሪዌር ስላለ ማለት ነው እግዚአብሔር። ምክንያቱም አንድ አካል ስፔስ ተብሎ ሊነገርለት የሚችለው በዛ በስፔስ ውስጥ የሚያደርገው ሙቭመንት እና ሪች አውት ማድረግ አለመቻሉ ነው እንጂ በሁሉ ቦታ ካለ ስፔስ ራሱ ስፔስ ነው ማለት ነው። ራሱ ስፔስን የሞላ ነው ማለት ነው። ስለዚህ ለሱ ስፔስ አለ አትለም። ታይምም እንዳትለው ደግሞ ኤቭሪ ሰከንድ ላይ በየትኛውም ቦታ ላይ አለ። ስለዚህ ታይም አትናገርለትም፣ ስፔስ አትናገርለትም። አላህ ግን የሚባለው አምላክ የሆነ ቦታ ላይ ነው ያለው። ከዚህ ከፍጥረት ውጭ ያለ ቦታ ላይ ያለ ያ ቦታ ምን ያህል ዋይድ እንደሆነ ምን ያህል ጠባብ እንደሆነ አልተገለጸም። ብቻ ግን ከፍጥረት ውጭ ነው ያለው። እዚህ ፍጥረት ላይ ያለ የለም። ስለዚህ እዚህ ፍጥረት ላይ ውስን ነው፣ የተወሰነ ነው፣ መግባት አይችልም ወይም ደግሞ የለም እዚህ ፍጥረት ላይ። አንደኛ ለፍጥረቱ ሙት ነው ማለት ነው፣ የተለየ ከፍጥረቱ የተለየ ነው። ሁለተኛ እዚህ ፍጥረት ውስጥ ለመግባት በሚፈልግበት ሰዓት ላይ ሐዲሱ እንደሚለው ወደ ቅርቢቱ ሰዓት በሚመጣበት ሰዓት ላይ ከነበረበት ቦታ ለቆ ነው የሚመጣው ማለት ነው። ያን የያዘውን ቦታ ለቆ ነው ወደዚህኛው ወደ ቅርቢቱ የሚመጣው። ምክንያቱም ሙሉ በኩል አይደለም ማለት ነው፣ እዛም እዚህ መሆን ስለማይችል። ስለዚህ ሲገባ ያን እየለቀቀ ይመጣና ያለበት ቦታ ይገኛል። ከዛ ከሱ በላይ ያሉ ነገሮች ይርቁበታል ማለት ነው። ታይም አላቸው፣ ስፔስ አለው። በዛ በስፔስ ውስጥ ደግሞ ታይም አለው። እዛ ቦታ ለመድረስ ስፔስ እና ታይም ያስፈልጋል ማለት ነው። አሁን ይሄ አምላክ አይደለም፣ ከኔ ጋር ተመሳሰለ ማለት ነው፣ ከፍጡር ጋር ተመሳሰለ ማለት ነው። ይሄ ጣዖት ነው። ስለዚህ ልጅቷ የጠየቀችው ጥያቄ እውነት ነው። ይሄ ነው ጥያቄው፣ ይሄን ነው። ይሄን መልስልኝ ነው። ይሄ ባህሪስ ደግሞ ከፍጥረት በፊት ነበር ወይስ ከፍጥረት በኋላ ነው የተገኘው? ከፍጥረት በኋላ ከተገኘ አዲስ ባህሪ አዳርጓል ነው። ከፍጥረት በፊት ከነበረ ደግሞ ምንድን ቤት ነው ይሄን ኤክሰርሳይዝ ሲያደርግ የነበረው ይሄን ባህሪው ማለት ነው። ስፔስ እና ታይም ሳይኖር እንዴት ኤክሰርሳይዝ ያደርጓል ይሄን ባህሪ? ስለዚህ አጣብቂ ነው፣ ያስቆጣል። መልስ የለም። አስቆጥቶ አስደንብሮ ምናምን የመላኩ ጉዳይ ነው። የሚበቃ ይመስለኛል። እና ጠይቁ ሙስሊሞች። ጥሩ ጥያቄ ነው የጠየቀችው። ከምላሷ ከመኮላተፉ ውጭ ከሱ የተሻለ ግንዛቤ ነበራት። አስፖካት መልስ ስለሌለ